የሰበር መዝገብ ቁጥር 6237 ታኅሳስ 26 ቀን 2003 ዓ.ም ከገጽ 203 እስከ 204 ዳኞች ሀጎስ ወልዱ፣ ተሻገር ገብረስላሴ፣ ብርሃኑ አመነው፣ አልማው ወሌ፣ አሊ መሐመድ። አመልካች የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን። የቀረበ የለም። ተጠሪዎች 1 አቶ ኢዮብ መሰለ፣ 2 አቶ ደመላሽ አቦዬ፣ 3 አቶ ወንድማገኝ ይርጉ፣ 4 አቶ ፍቃዱ ደጀኔ ቀረቡ። መዝገቡ ተመርምሮ ተከታዩ ፍርድ ተሰጥቷል። ፍርድ በዚህ መዝገብ የቀረበው ጉዳይ የሥራ ውል ማቋረጥን የሚመለከት ነው። ተጠሪዎች ስር ፍርድ ቤት ከሳሽ ነበሩ። የስር ፍርድ ቤት አመልካች ከተጠሪዎች ጋር የነበረውን የሥራ ውል ከሕግ አግባብ ውጪ አቋርጧል በሚል ወደ ሥራ እንዲመልሳቸው ወስኗል። ከፍተኛው ፍርድ ቤት ይህንኑ አጽንቷል። አመልካች ለዚህ ሰበር ችሎት ያቀረበው አቤቱታ ተመርምሮ አመልካች የ6 ወር ደሞዝ ከፍሎ ተጠሪዎችን ወደ ሥራ ይመልስ ተብሎ መወሰኑ በአግባቡ ስለመሆኑ ለመመርመር ተብሎ ተጠሪዎች መልስ እንዲሰጡ ተደርጓል። ተጠሪዎች ታኅሳስ 1 ቀን 2003 ዓ.ም የተጻፈ መልስ አቅርበዋል። ተጠሪዎች በሰጡት መልስ በአመልካች የተያዘው የፕሮጀክት ሥራ ከ1994 ዓ.ም ጀምሮ በተለያየ ቦታና የሥራ መደብ ሲሰሩ መቆየታቸውን ገልጸው የሥራ ውል ማደስ አስፈላጊ ነው ከተባለም ይሰሩ ከነበሩበት ሙያ ጋር በሚጣጣም መልኩ ባለመቅረቡ እንጂ ውል ለማደስ ፈቃደኛ መሆናቸውን ዘርዝረው በዚህ ምክንያት የሥራ ውል ማቋረጥ ከሕግ ውጭ ነው ተብሎ በስር ፍርድ ቤቶች የተሰጠው ፍርድ በአግባቡ ነው በማለት ተከራክረዋል። አመልካች አቤቱታውን አጠናክሮ የመልስ ሰጥቷል። የጉዳዩ አመጣጥ ባጭሩ ከላይ የተመለከተው ነው። እኛም ጉዳዩን ከተያዘው ጭብጥ አንጻርና ከሕጉ ጋር አገናዝበን መርምረናል። ከመዝገቡ መረዳት የተቻለው አመልካች ከተጠሪዎች ጋር የነበረውን የሥራ ውል ለማቋረጥ ምክንያት ያደረገው ተጠሪዎች የውል እድሳት ውል ለመፈረም አልፈቀዱም፣ አዲስ የውል ሁኔታን አቅርበዋል በሚል ነው። በስር ፍርድ ቤት ውሳኔ እንደተረጋገጠው ተጠሪዎች በአመልካች በተያዘው የፕሮጀክት ሥራ ውስጥ በነዳጅ ቀጅነትና በብየዳ ሥራ ላይ ይሰሩ እንደነበር እና የሥራ ውል ሊታደስ የሚገባ ከሆነም በዚሁ አግባብ እንጂ ጫኝና አውራጅ በሚለው የሥራ መደብ መሆን የለበትም የሚል ነው። አመልካች አጥብቆ የሚከራከረው ተጠሪዎች ለውል እድሳት ያቀረቡት ሁኔታ ቀድሞ አልነበረም። ተጠሪዎች የተቀጠሩት በዩኒቨርሳል ኤሌክትሪፊኬሽን አክሰስ ፕሮጀክት ውስጥ የተወሰነ ሥራ ለመስራት በአዋጅ ቁጥር 377/96 አንቀጽ 10 ንዑስ አንቀጽ 1 ፊደል ሐሌታ ሀ መሰረት ነው። በመሰረቱ የሥራ ውል ባህሪ የሚወሰነው በአሰሪና ሰራተኛ አዋጅ ቁጥር 377/96 አንቀጽ 9ና 10 በተደነገገው አግባብ መሆኑ እሙን ነው። አሰሪው የሥራ ውል በአዋጅ አንቀጽ 10 ስር በተደነገገው አግባብ የተፈጸመ መሆኑን ማስረዳት ይጠበቅበታል። ይህንን ማስረዳት ከቻለ ደግሞ የሥራ ውል ታደሰም አልታደሰ ሥራው ሲያልቅ ወይም ጊዜው ሲያበቃ የሥራ ውል ሊቋረጥ እንደሚችል አዋጁ በግልጽ ደንግጓል። በተያዘው ጉዳይ አመልካች ተጠሪዎች የተቀጠሩበት የፕሮጀክት ሥራ ተጠናቋል የሚል ክርክር በአመልካች በኩል አልቀረበም። ስለሆነም የፕሮጀክት ሥራው አሁንም ቀጥሎ ያለ ስለመሆኑ መረዳት አዳጋች አይደለም። ስለዚህም ተጠሪዎች የተቀጠሩበት ሥራ አመልካች እንደሚለው በአንቀጽ 10 ንዑስ አንቀጽ 1 ፊደል ሐሌታ ውሃ ስር የሚሸፈን ነው እንኳ ቢባል የፕሮጀክቱ ሥራ ተጠናቋል እስካልተባለ ጊዜ ድረስ የሥራ ውል አድሰዋል ወይም አላደሱም አሊያም ለማደስ ፈቃደኛ አልሆኑም በሚል ምክንያት ብቻ የሥራ ውልን ለማቋረጥ የሚቻልበት ሁኔታ በሕጉ ተቀባይነት ያለው አይደለም። ስለሆነም አመልካች ያቀረበውን መከራከሪያ ነጥብ ውድቅ በማድረግ የስር ፍርድ ቤት የደረሰበት ድምዳሜ በሕግ ረገድ መሰረታዊ የሕግ ስህተት የተፈጸመበት ነው የሚባልበት ምክንያት አልተገኘም። ስለዚህም ውሳኔው ባለበት እንዲጸና ብለናል። ውሳኔ 1 የፌዴራል መጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 50103 ሰኔ 25 ቀን 2002 ዓ.ም የሰጠው ፍርድና የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 98347 በ30/2/2003 ዓ.ም የሰጠው ትዕዛዝ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ጸንቷል። 2 በዚህ መዝገብ ላይ ህዳር 17 ቀን 2003 ዓ.ም ትዕዛዝ ተሰጥቶ የነበረው የእግድ ትዕዛዝ ተነስቷል። ይጻፍ። መዝገቡ ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት።
የሰበር መዝገብ ቁጥር 55731 የካቲት 22 ቀን 2003 ዓመተ ምህረት ከገጽ 205 እስከ 208 ዳኞች ተገኔ ጌታነህ፣ ሀጎስ ወልዱ፣ ዳኜ መላኩ፣ ተሻገር ገብረስላሴ፣ አሊ መሐመድ። አመልካች የኢትዮጵያ ብሔራዊ ባንክ ሰራተኛ ማህበር። አቤኔዘር በወንጌል ቀረቡ። ተጠሪ የኢፌድሪ ሰራተኛና ማህበራዊ ጉዳይ ሚኒስትር የህግ ተወካይ አቶ ፈቃዱ ደጀኔ ቀረቡ። መዝገቡን መርምረን የሚከተለውን ፍርድ ሰጥተናል። ፍርድ ጉዳዩ የቀረበው አመልካች የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጠው ውሳኔ መሰረታዊ የህግ ስህተት ያለበት ስለሆነ በሰበር ታይቶ እንዲታረምልኝ በማለት የሰበር አቤቱታ ስላቀረበ ነው። ጉዳዩ በመጀመሪያ የታየው በፌዴራል ከፍተኛ ፍርድ ቤት ነው። የስር ፍርድ ቤት ተጠሪ ከሳሽ፣ አመልካች ተከሳሽ በመሆን ተከራክረዋል። ተጠሪ አመልካች በአዋጅ ቁጥር 377/96 መሰረት ተቋቁሞና ህጋዊ ዕውቅናና ህልውና አግኝቶ የኖረ ማህበር መሆኑን ገልጾ ከታህሳስ 21 ቀን 2001 ዓ.ም ጀምሮ የብሔራዊ ባንክ በአዋጅ ቁጥር 377/96 እንደማይተዳደርና በልዩ ህግ የሚተዳደር መሆኑ በህግ የተደነገገ በመሆኑ ማህበሩ እንዲፈርስ ውሳኔ ይሰጠልኝ በማለት አመልክቷል። አመልካች በአዋጅ ቁጥር 377/96 መሰረት ዓላማዬን ማሳካት አልቻልኩም ብሎ የመፍረስ ጥያቄ ማቅረብ የማህበሩ እንጂ የከሳሽ ወይም ተጠሪ መብት አይደለም፣ ማህበሩ የሚፈርስበት ምክንያት የለም የሚል ክርክር አቅርቧል። የስር ፍርድ ቤት የግራ ቀኙን ክርክር ከመረመረ በኋላ ሰራተኛው ከአዋጅ ቁጥር 377/96 ውጭ በተለየ ደንብ መተዳደሩ ማህበሩን ለማፍረስ የማያስችል አይደለም በማለት የተጠሪን ክስ ውድቅ አድርጎታል። በዚህ ውሳኔ ቅር በመሰኘት ተጠሪ ይግባኝ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቅርቧል። ይግባኝ ሰሚ ችሎቱ የግራ ቀኙን ክርክር ከሰማ በኋላ የብሔራዊ ባንክ ሰራተኞች በደንብ ቁጥር 157/2001 የሚተዳደሩ መሆኑ በአዋጅ ቁጥር 377/96 አንቀጽ 3 ንዑስ አንቀጽ 1 ፊደል ንጉሱ ሰ የሚሸፈኑ ባለመሆኑ የስር ፍርድ ቤት ማህበሩ ሊፈርስ አይገባም ሲል የሰጠው ውሳኔ ተገቢ አይደለም በማለት የስር ፍርድ ቤትን ውሳኔ ሽሮ አመልካች ማህበር እንዲፈርስ ውሳኔ ሰጥቷል። አመልካች ግንቦት 2 ቀን 2002 ዓ.ም በተጻፈ የሰበር አቤቱታ ማህበሩ ለ33 ዓመት ያህል ዕውቅና አግኝቶ የሰራተኛውን መብትና ጥቅም ሲያስጠብቅ የኖረ ነው። ሰራተኛው በደንብ ቁጥር 157/2001 የሚተዳደር መሆኑ ማህበሩ ያለውን እና ቀደም ሲል የነበረውን ህልውና ለማሳጣት የሚቻል አይደለም። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአዋጅ ቁጥር 377/96 አንቀጽ 120 ድንጋጌና የሀገሪቱን ህገ መንግስት አንቀጽ 31 እንደዚሁም ዓለም አቀፍ የሰራተኞች ድርጅት በኩል ያጸደቁትን ስምምነቶች በተለይም ቁጥር 87 እና ቁጥር 98 የሚጥስና መሰረታዊ የህግ ስህተት ያለበት ነው። ስለሆነም በሰበር ታይቶ እንዲታረምልኝ በማለት አመልክቷል። ተጠሪ በበኩሉ ታህሳስ 7 ቀን 2003 ዓ.ም በተጻፈ የሰበር መልስ የብሔራዊ ባንክ ማቋቋሚያ አዋጅን ለማሻሻል የወጣው አዋጅ ቁጥር 591/2000 የባንኩን ሰራተኞችና የአስተዳደር አካላትን በተመለከተ የሚኒስትሮች ምክር ቤት ደንብ እንዲያወጣ ስልጣን ይሰጣል። በዚህ መሰረት ደንብ ቁጥር 157/2001 ወጥቶ ስራ ላይ ውሏል። የባንኩ ሰራተኞች በዚህ ልዩ ህግ የሚተዳደሩና በአዋጅ ቁጥር 377/96 የማይተዳደሩ በመሆናቸው በአዋጅ ቁጥር 377/96 አንቀጽ 3 ንዑስ አንቀጽ 2 ፊደል ንጉሱ ሰ መሰረት በአዋጅ ቁጥር 377/96 መሰረት ያቋቋመው አመልካች ህልውና ኖሮት ተግባሩን ሊያከናውን አይችልም። አመልካች የአዋጅ ቁጥር 377/96 አንቀጽ 120 በመጥቀስ ያቀረበው አቤቱታ ከተያዘው ክርክር ጋር አግባብነት ያለው አይደለም። በሕገ መንግስቱ አንቀጽ 31 እና ዓለም አቀፍ የሰራተኞች ድርጅት ስምምነቶች ቁጥር 87 እና ቁጥር 98ን በመጥቀስ ያቀረበው መከራከሪያ ተቀባይነት ያለው አይደለም። በልዩ ሕግ የሚተዳደሩ እንደ ፖሊስ፣ አቃቢያነ ሕግ፣ ዳኞች፣ የመንግስት ሰራተኞች በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 መሰረት የተደራጀ ማህበር እንደማይኖራቸው ሁሉ አመልካች የተለየ የሚሆንበት ምክንያት የሌለ በመሆኑ የአመልካችን የሰበር አቤቱታ ውድቅ በማድረግ እንዲያሰናብተን በማለት መልስ ሰጥቷል። በስር የክርክሩ አመታትና በሰበር የቀረበው ክርክር ከላይ የተገለጸው ሲሆን እኛም መዝገቡን መርምረናል። ጉዳዩን እንደመረመር ነው አመልካች እንዲፈርስ ተጠሪ ያቀረበው ጥያቄና ይግባኝ ሰሚው ችሎት የሰጠው ውሳኔ በአግባቡ ነው ወይስ አይደለም የሚለው ጭብጥ መመርመር ያለበት ሆኖ አግኝተነዋል።
አመልካች በሕገ መንግስቱ አንቀጽ 31 ማንኛውም ሰው ለማንኛውም ዓላማ የመደራጀት መብት እንዳለው የተደነገገ መሆኑን ገልጾ በተጠሪ የተመዘገበውን የምስክር ወረቀት የተሰጠው የብሔራዊ ባንክ ሰራተኛ ማህበር የሚፈርስበት ሕጋዊ ምክንያት የለም የሚል ክርክር አቅርበዋል። እዚህ ላይ የሚነሳው ጥያቄ አመልካች በሕገ መንግስቱ አንቀጽ 31 እና ሌሎች የሕግ ማዕቀፎችን መሰረት በማድረግ እንደተቋቋሙት ሌሎች የሙያ ማህበራት የሚቆጠር ነው ወይስ አይደለም የሚለው ነጥብ ነው። የሰራተኛ ማህበር ለማቋቋም መብት በሕገ መንግስቱ አንቀጽ 31 ከተደነገገው በተለየ ሁኔታ በሕገ መንግስቱ አንቀጽ 42 ንዑስ አንቀጽ 1 ፊደል ሀሌታ ውሃ የፋብሪካና የአገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ ደረጃ በታች ያሉና የሥራ ጠባያቸው የሚፈቅድላቸው የመንግስት ሰራተኞች የሥራና የኢኮኖሚውን ሁኔታ ለማሻሻል በማህበር የመደራጀት መብት አላቸው። ይህ መብት የሰራተኛ ማህበራትን ሌሎች ማህበራትን በማደራጀት ከአሰሪዎችና ጥቅማቸውን ከሚነኩ ሌሎች ድርጅቶች ጋር የመደራደር መብት ያካትታል በማለት ይደነግጋል። በሕገ መንግስቱ አንቀጽ 42 ንዑስ አንቀጽ 1 ፊደል ሀሌታ ውሃ እና በአዋጅ ቁጥር 377/96 መሰረት የሚቋቋም የሰራተኛ ማህበር በሕገ መንግስቱ አንቀጽ 31 እና በሌሎች የሕግ ማዕቀፎች ከሚቋቋሙ ማህበራት ባደረጃጀቱ በዓላማውና በተግባሩ የሚለይበት ሁኔታ እንዳለ በሕገ መንግስቱ አንቀጽ 42 ንዑስ አንቀጽ 1 ፊደል ለ እና በሕገ መንግስቱ አንቀጽ 42 የንዑስ አንቀጽ 2 እና ንዑስ አንቀጽ 3 ድንጋጌ ለመገንዘብ ይቻላል። ከዚህ በተጨማሪ የሰራተኛ ማህበር የሚመዘገብበትና የምስክር ወረቀት የሚያገኝበት መንገድ ሌሎች ማህበራት ከሚመዘገቡበትና ዕውቅና ከሚያገኙበት የተለየ መሆኑን ከአዋጅ ቁጥር 377/96 አንቀጽ 118 ድንጋጌዎች ለመገንዘብ ይቻላል። የሰራተኛ ማህበር በሕገ መንግስቱ አንቀጽ 42 መሰረት የመመስረት መብት ያላቸው ሰራተኞች ሲሆኑ ማንኛውም ሰው ዓላማውን እደግፋለሁ በሚል ምክንያት የአንድ ሰራተኛ ማህበር አባል መሆን አይችልም። የሰራተኛ ማህበር የመመስረት የሰራተኛ ማህበር አባል መሆንና የመሳተፍ መብት ያላቸው ሰራተኞች ብቻ መሆናቸውን በአዋጅ ቁጥር 377/96 አንቀጽ 113 ንዑስ አንቀጽ 1 በግልጽ ተደንግጓል። የሰራተኛ ማህበር ማለት ሰራተኞች በአንድነት ሆነው የሚያቋቁሙት ማህበር እንደሆነ በአዋጁ አንቀጽ 113 ንዑስ አንቀጽ 2 ፊደል ሀሌታ ውሃ ተደንግጓል። ሰራተኛ ማለት በዚህ አዋጅ አንቀጽ 4 በተመለከተው መሰረት ከአሰሪ ጋር በቅጥር ላይ የተመሰረተ ግንኙነት ያለው ግለሰብ ነው በማለት አዋጅ ቁጥር 377/96 አንቀጽ 2 ንዑስ አንቀጽ 4 ትርጓሜ ሰጥቶታል። ስለሆነም በአንድ ተቋም ውስጥ የሚሰሩ ሰራተኞች የሰራተኛ ማህበር ለማቋቋም የሚችሉት ወይም ቀደም ሲል በአሰሪና ሰራተኛ ጉዳይ አዋጅ አቋቁመውት የነበረው ማህበር ሕጋዊ ህልውና ኖሮት በሰራተኛ ማህበርነቱ ሊቀጥል የሚችለው የተቋሙ ሰራተኞችና የማህበሩ አባላት በአዋጅ ቁጥር 377/96 እና በሕገ መንግስቱ አንቀጽ 42 መሰረት የሰራተኛ ማህበር የማደራጀት መብት ያላቸውና ሰራተኛ የሚለውን ትርጓሜ የሚያሟሉ ሆነው ሲገኙ እንደሆነ ከላይ በዝርዝር ከገለጽናቸው ድንጋጌዎች ለመረዳት ይቻላል። ከዚህ በተጨማሪ በአዋጅ ቁጥር 377/96 ተቋቁሞ በተጠሪ ተመዝግቦና የምስክር ወረቀት ተሰጥቶት የተደራጀና ሕጋዊ ህልውናውን ይዞ የሚቆይ የሰራተኛ ማህበር ከሌሎች ማህበሮች የተለየና ሰራተኞችን ብቻ በአባልነት የያዘ መሆን እንደሚገባው ስለ ሰራተኛ ማህበር አመሰራረት በሚደነግገው አንቀጽ 114፣ ስለ ሰራተኛ ማህበር ተግባር ከሚደነግገው አንቀጽ 115፣ ስለ ማህበራት ምዝገባና ሕጋዊ ህልውና ከሚደነግገው አንቀጽ 118 ድንጋጌዎች ለመገንዘብ ይቻላል። ስለሆነም የሰራተኛ ማህበር የመመስረት መብት በአዋጅ ቁጥር 377/96 ሰራተኛ የሚለውን ትርጉም የሚያሟሉ በዚህ አዋጅ መሰረት የሚተዳደሩ ሰራተኞች መብት ብቻ መሆኑን ከሕገ መንግስቱ አንቀጽ 42 ንዑስ አንቀጽ 3 እና ከአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 ዝርዝር ድንጋጌዎች ለመረዳት ይቻላል። አመልካች አባላቱ በአዋጅ ቁጥር 377/96 በሚተዳደሩበት ጊዜና ከዚህ የሕግ ማዕቀፍ በፊት በነበረው አዋጅ ቁጥር 42/68 መሰረት ተደራጅቶ የነበረ መሆኑ ከክርክሩ ለመገንዘብ ችለናል። በአዋጅ ቁጥር 42/1968 እና በአዋጅ ቁጥር 377/96 አባላቱ ሰራተኛ የሚለውን የሕግ ትርጓሜን በሚያሟሉበት ወቅት የተደራጀ የሰራተኛ ማህበር ተቋሙ የሚተዳደርበት የሕግ ማዕቀፍ
ማዕቀፍ ከተቀየረና አባላቱ ሰራተኛ የሚለውን የሕግ ትርጉም የማያሟሉበት ሁኔታ ከተፈጠረ በሰራተኛ ማህበርነቱ ተሰጥቶት የነበረው ምዝገባና ዕውቅና እንዲሁም የምስክር ወረቀት ለሚመለከተው ክፍል እንዲመልስ ተጠሪን ከመጠየቅ የአዋጅ ቁጥር 377/96 አንቀጽ 120 ድንጋጌዎች የሚከለክል አይደሉም። የአዋጁ አንቀጽ 120 በባህሪው የአመልካች ክርክር ወይም ኢንዲኬቲቭ የሕግ ድንጋጌ እንጂ ኤግዞስቲቭ አሰሪ ወይም አሟጣጭ የሕግ ድንጋጌ አይደለም። ስለሆነም አባላቱ በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 በሚተዳደሩበትና ሰራተኛ የሚለውን ትርጓሜ በሚያሟሉበት ወቅት በሰራተኛ ማህበርነት ተመዝግቦና ከተጠሪ የምስክር ወረቀት ወስዶ በሕገ መንግሥቱ አንቀጽ 42ና በአሰሪና ሰራተኛ አዋጅ አንቀጽ 115 የተመለከቱትን ተግባራት ሲፈጽም የቆየው አመልካች የተቋሙ ሰራተኞች በደንብ ቁጥር 157/2001 መተዳደር ከጀመሩበትና ሰራተኞች የሚለውን ትርጓሜ የሚያሟሉ ከሆኑበት ጊዜ ጀምሮ በአዋጅ ቁጥር 377/96 አንቀጽ 3 ንዑስ አንቀጽ 2 ፊደል ንጉሱ ሰ ከተዘረዘሩት መካከል የሚመደቡ በመሆናቸው ከተጠሪ የተደረገለትን ምዝገባና የምስክር ወረቀት ይዞ በሰራተኛ ማህበርነት የሚቀጥልበት ምክንያት የለም። ስለሆነም ተጠሪ አመልካችን በአዋጅ ቁጥር 377/96 በአንቀጽ 118 ንዑስ አንቀጽ 3 መሰረት በመመዝገብ የሰጠው የምስክር ወረቀት እንዲሰረዝለት ማመልከቱ ተገቢና ሕጋዊ መሰረት ያለው ሲሆን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎትም የተጠሪን ጥያቄ በመቀበል የሰጠው ውሳኔ የሕገ መንግሥቱን አንቀጽ 42 ድንጋጌዎችና በአዋጅ ቁጥር 377/96 ከላይ የተገለጹትን አግባብነት ያላቸውን ድንጋጌዎች መሰረት ያደረገ በመሆኑ መሰረታዊ የሕግ ስህተት የሌለበት ነው በማለት ወስነናል። ውሳኔ 1 የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጠው ውሳኔ ጸንቷል። 2 ግራቀኙ በዚህ ፍርድ ቤት ያወጡትን ወጪና ኪሳራ ለየራሳቸው ይቻሉ። መዝገቡ ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 59666 ግንቦት 4 ቀን 2003 ዓመተ ምህረት ከገጽ 209 እስከ 213 ዳኞች ሀጎስ ወልዱ፣ አልማወሌ፣ አሊ መሐመድ፣ ነጋዱ ፍሳ፣ አዳነ ንጉሴ። አመልካች የኦሮሚያ መንገዶች ባለስልጣን ነገረፈጅ ሰላማዊት ኃይሉ ቀረቡ። ተጠሪ አቶ አቡ ጎበና ከጠበቃቸው ከአቶ ተካልኝ ነጋሳ ጋር ቀረቡ። መዝገቡ መርመረን የሚከተለውን ፍርድ ሰጥተናል። ፍርድ በአሁኑ የሰበር ተጠሪ አቅራቢነት ለስር ወረዳ ፍርድ ቤት ነሐሴ 27 ቀን 1999 ዓ.ም የቀረበው ክስ በተከሳሽ ወይም በአሁኑ አመልካች መስሪያ ቤት ከ1989 እስከ የካቲት 1999 ዓ.ም በተለያዩ የሥራ መደቦች በወር ብር 2110 ደሞዝ እየተከፈለኝ ከቆየው በኋላ ተከሳሹ ከሥራ ሲያሰናብተኝ የአገልግሎት ካሳና የዓመት ረፍት በገንዘብ ተለውጦ ብር 13187 ከ50 ሳንቲም ካሰበልኝ በኋላ ከዚሁ ገንዘብ ውስጥ ታክስ ብር 2203 ከ87 ሳንቲም ከቀነሰ በኋላ በስልጣኑ ለትምህርት ቤት የከፈልኩት ነው በማለት ብር 6792 ከ57 ሳንቲም ቆርጦብኝ ብር 4191 ከ4 ሳንቲም ብቻ ከፍሎኛል። የከፈለኝን ገንዘብም ቢሆን መክፈል ከሚገባው ጊዜ 2 ወር በማዘግየት የሚያዝያ ወር 1999 በመሆኑ በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 337/96 በአንቀጽ 36 በተደነገገው መሰረት በ7 ቀን ውስጥ አልከፈለም። የትምህርት ቤት ክፍያም ቢሆን በህብረት ስምምነታችን አንቀጽ 25 12ኛ ክፍል በላይ ለሆነ ትምህርት የትምህርት ቤት ክፍያ ተከሳሽ መስሪያ ቤት 50% እንደሚከፍል ተገልጿል። በመሆኑም ተከሳሽ መስሪያ ቤት ያለ አግባብ የቆረጠብኝ ገንዘብና ክፍያ ባዘገየበት የ3 ወር ደሞዜን እንዲከፍለኝ ይወሰንበት የሚል ነው። ተከሳሹም በነገረ ፈጁ አማካይነት በሰጠው መልስ ከሳሽ ለ11 ዓመት አገልግያለሁ የሚለው ተቀባይነት የለውም። ምክንያቱም ከሳሽ ከመስከረም 1 ቀን 1989 እስከ
ሰኔ 30 ቀን 1992 ዓ.ም ድረስ የመንግስት ሰራተኞች አስተዳደር ሰራተኛ ነበር። የመንግስት ሰራተኛ ከሆነ ደግሞ በአሰሪና ሰራተኛ ጉዳይ አዋጅ 377/96 ጥቅማ ጥቅም ማግኘት አይችልም። ከሳሽ በተከሳሽ መስሪያ ቤት የተቀጠረው ከሐምሌ 1 ቀን 1992 ዓ.ም ጀምሮ ስለሆነ የአገልግሎት ካሳ ማግኘት ያለበት ከዚሁ ጊዜ ጀምሮ ነው። ከሳሽ በየጊዜው የትምህርት ቤት ክፍያ እየጠየቀ ተከሳሽ መስሪያ ቤት ሲከፍል የቆየ በመሆኑ በመካከላችን ውል የለም ሲል ያቀረበው ክርክር ተቀባይነት የለውም። ከዚህ በተጨማሪ በአዋጅ ቁጥር 494/98 አንቀጽ 2 ፊደል ለስር የተጠቀሰውን ግዴታ አልተወጣም በማለት የከሳሽ ክስ ውድቅ እንዲደረግ ጠይቋል። የስር ወረዳ ፍርድ ቤትም ዕዳን አንድ ሰራተኛ ከሚያገኘው የአገልግሎት ካሳ ማቻቻል አይቻልም። ተከሳሽ አለኝ የሚለው መብት ካለ ሕጉ በሚፈቅደው መሰረት መጠየቅ እንጂ ከደሞዙ ጋር ተያይዞ የሚገኝ ነገር ላይ ማቻቻያ ሊደረግ አይገባም። ይህ ሆኖ ሳለ ተከሳሽ ከከሳሽ ደሞዝ መቁረጡ በፍትሐብሔር ሕግ ቁጥር 1833 ንዑስ አንቀጽ 11 የተደነገገውን የሚጻረር ነው በማለት ተከሳሽ ከከሳሽ የቆረጠውን ገንዘብ ብር 6792 ከ57 ሳንቲም ክፍያ ለዘገየበት የ3 ወር ደሞዝና ኪሳራ ብር 500 እንዲሁም የጠበቃ አበል 10% እንዲከፍል ወስኗል። ጉዳዩን በይግባኝ የተመለከተው የስር ከፍተኛ ፍርድ ቤት በበኩሉ ይግባኝ ባይ ወይም የስር ተከሳሽ የ11 ዓመት የአገልግሎት ካሳ ለመልስ ሰጪው ከከፈለ በኋላ የ11 ዓመት አገልግሎት በተከሳሽ መስሪያ ቤት የለውም ሲል የተከራከረው ያላግባብ ነው። ይግባኝ ባይ መልስ ሰጪውን ያስተማረ ቢሆንም ምን ያህል እንደሚያገለግል የተማረው መቼ እንደሆነና ግዴታውን ተወጥቷል የሚባለው መቼ ነው የሚሉትን ነጥቦች ያላስረዳ በመሆኑ በስር ፍርድ ቤት ውሳኔ ላይ የሚነቀፍ ነገር የለም በሚል ውሳኔውን በፍትሐብሔር ስነ ስርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሰረት አጽንቷል። የአሁኑ የሰበር አመልካች ለስር የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በስር ፍርድ ቤቶች ውሳኔ ላይ መሰረታዊ የሕግ ስህተት ተፈጽሟል ሲል በማመልከቱ የስር ሰበር ሰሚው ችሎትም የግራ ቀኙን ወገኖች ካከራከረ በኋላ ከአገልግሎት ካሳ ክፍያ ውስጥ ለትምህርት የተከፈለውን በሚመለከት ተመላሽ የሚደረግ ስለመሆኑ ውል መኖር አለበት። ውል በሌለበት አስተማርኩ በሚል ብቻ ከአገልግሎት ካሳ ቆርጦ ማስቀረት ተቀባይነት የለውም። ክፍያ ለዘገየበት አመልካች ያመነውን ከፍሎ ያላመነውን ያልከፈለ ስለሆነ በክፉ ሐሳብ ተጠሪን ለመጉዳት አዘግይቷል ለማለት አይቻልም በማለት አመልካች ለተጠሪ የ3 ወር ደሞዝ መክፈል የለበትም ሲል የስር ፍርድ ቤት ውሳኔን በማሻሻል ወስኗል። በስር ፍርድ ቤቶች ውሳኔ ቅር የተሰኘው የሰበር አመልካችም ለዚህ ችሎት ባቀረበው ቅሬታ ተጠሪው ከመስከረም 1 ቀን 1989 ዓ.ም ጀምሮ እስከ ሰኔ ወር 1992 ዓ.ም ድረስ በአመልካች መስሪያ ቤት ያገለገለው በአሰሪና ሰራተኛ ሕግ መሰረት ሳይሆን በመንግስት ሰራተኞች አስተዳደር ሕግ በመሆኑ የ3 ዓመት ከ10 ወር የአገልግሎት ክፍያ በአዋጅ ቁጥር 377/96 መሰረት ሊከፈለው አይገባም። ተጠሪው ስራውን በገዛ ፈቃዱ የለቀቀው የሁለተኛ ዲግሪውን ትምህርት መንግስት እየከፈለ ትምህርቱን እንዳጠናቀቀ የሚፈለግበትን አገልግሎት ሳይፈጽም በመሆኑ በተሻሻለው የአሰሪና ሰራተኛ አዋጅ ቁጥር 494/98 አንቀጽ 2 ንዑስ አንቀጽ 2 መሰረትና አንቀጽ 39 ፊደል ሸ የውል ግዴታ ስላለበት የሚከፈለው የአገልግሎት ክፍያ የለም። ገንዘቡም ለመንግስት ተቆርጦ ገቢ መደረጉ ተገቢ ነው። ምንም አይነት ስምምነት ከአመልካች ጋር የለኝም በሚል ያቀረበው ክርክርም ቢሆን የህብረት ስምምነት አንቀጽ 26 በግልጽ የተቀመጠ በመሆኑ ባለመፈረሙ ብቻ ግዴታውን የሚያስቀርለት አይሆንም። የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የከፍተኛውን ፍርድ ቤት ውሳኔ እስካሻሻለው ድረስ የጠበቃ አበል 10% እና ኪሳራ ብር 500 አሻሽሎ መወሰን አሊያም መሰረዝ ይገባው ነበር በማለት ከመስከረም 1 ቀን 1989 እስከ ሰኔ 30 ቀን 1992 ዓ.ም ያለው የ3 ዓመት ከ10 ወር የአገልግሎት ካሳ አመልካች ለተጠሪው ይከፍላል የተባለው እንዲሰረዝ፣ አመልካች ከተጠሪው የአገልግሎት ካሳ ውስጥ ለትምህርት የከፈለውን ቆርጦ ማስቀረቱ ያላግባብ ነው የተባለው ተሽሮ ገንዘቡ ለአመልካች ገቢ እንዲሆን እንዲወሰን፣ አመልካች ለተጠሪ እንዲከፍል የተወሰነበት የጠበቃ አበልና ኪሳራ እንዲሰረዝ ጠይቋል። አመልካች ላቀረበው የሰበር ቅሬታ ተጠሪው በሰጠው መልስ ከመስከረም ወር 1989 ዓ.ም ጀምሮ ያለውን የአገልግሎት ካሳ አስቦ የከፈለኝ ራሱ ያሁኑ አመልካች ስለሆነ ተጠሪ ክስ ከመሰረትኩበት በኋላ የአገልግሎት ካሳው የተከፈለው
በስህተት ነው ብልም ከመስከረም 1 ቀን 1989 ዓ.ም ጀምሮ ሰራተኛ ስለመሆኔ በስር ፍርድ ቤት በቀረበው የጽሑፍ ማስረጃ ተረጋግጧል። የህብረት ስምምነት አንቀጽ 26 ንዑስ አንቀጽ 2 ከትምህርትና ስልጠና ጋር በተያያዘ የውል ግዴታ መግባት እንደሚያስፈልግ ይናገራል። ተጠሪም የውል ግዴታ ገብቼ የፈረምኩት ሰነድ የለም፣ አመልካችን በማስረጃነት ያቀረበው ሰነድ የለም። አዋጅ ቁጥር 494/98 አንቀጽ 39 ንዑስ አንቀጽ 1 ፊደል ሸ ከስልጠና ጋር በተያያዘ ላሰሪው የውል ግዴታ ሳይኖርበት ስራውን በገዛ ፈቃዱ ሰራተኛው ሲለቅ የአገልግሎት ካሳ እንደሚከፈለው ይደነግጋል። በመሆኑም የሰበር ተጠሪ ካሰሪው መስሪያ ቤት ጋር የገባሁት የትምህርት ውል ስለሌለ የአገልግሎት ካሳ ከማግኘት የሚከለክለኝ ነገር የለም። ስለሆነም በስር ፍርድ ቤቶች ውሳኔ ላይ የተፈጸመ መሰረታዊ የሆነ የሕግ ስህተት የለም በማለት ተከራክሯል። የግራ ቀኙ ክርክር ከዚህ በላይ እንደተገለጸው የቀረበ ሲሆን እኛም በስር የኦሮሚያ ጠቅላይ ፍርድ ቤት ውሳኔ ላይ ለተጠሪ ሊከፈለው ይገባል በሚል በተወሰነው ገንዘብ ላይ መሰረታዊ የሆነ የሕግ ስህተት ተፈጽሟል ወይስ አልተፈጸመም የሚለውን ጭብጥ ይዘን እንደሚከተለው መርምረናል። አመልካች በስር ፍርድ ቤት ውሳኔ ላይ መሰረታዊ የሕግ ስህተት ተፈጽሟል የሚለው በአገልግሎት ካሳ በጠበቃ አበልና በኪሳራ ገንዘብ አከፋፈል ነው። የአገልግሎት ካሳን በሚመለከት ግራ ቀኙን የሚያከራክራቸው ጠቅላላ የአገልግሎት ዘመን አቆጣጠርና የአገልግሎት ካሳ ለተጠሪው ይገባል በማለት አመልካች ከወሰነው ገንዘብ ውስጥ አመልካች ለተጠሪው የትምህርት ቤት ክፍያ ፈጽሜያለሁ በማለት የቀነሰው ገንዘብ ነው። ተጠሪው ከመስከረም 1989 ዓ.ም እስከ የካቲት 1999 ዓ.ም ለ11 ዓመት በአመልካች መስሪያ ቤት ማገልገሉን በመጥቀስ ሲከራከር፣ አመልካች ግን ተጠሪው ከ1989 ዓ.ም መስከረም ወር ጀምሮ እስከ 1992 ሰኔ ወር ድረስ ተጠሪው በአዋጅ ቁጥር 377/96 የማይተዳደርና የመንግስት ሰራተኞች አስተዳደር ሰራተኛ ነበር በማለት ተከራክሯል። ከዚህ የተነሳ የ3 ዓመት ከ10 ወር የአገልግሎት ካሳ አይገባውም ብሏል። ይሁን እንጂ ከስር ጀምሮ ከተደረገው ክርክር መገንዘብ እንደሚቻለው አመልካች መስሪያ ቤት ቀደም ሲል በመንግስት ሰራተኞች አስተዳደር አዋጅ የሚተዳደር የነበረና ከዚያም በአዋጅ ቁጥር 377/96 ማለትም ስለ አሰሪና ሰራተኛ ጉዳይ በወጣው አዋጅ እንዲተዳደር መደረጉን ነው። ተጠሪም ቢሆን ቀደም ሲል በአመልካች መስሪያ ቤት የመንግስት ሰራተኛ የነበረ ሲሆን አመልካች መስሪያ ቤት በአዋጅ ቁጥር 377/96 እንዲተዳደር ሲደረግ ተጠሪውም በተመሳሳይ ሁኔታ በተጠቀሰው አዋጅ የሰራተኛን ትርጉም በማሟላት በአመልካች መስሪያ ቤት ሲሰራ ቆይቷል። አመልካች መስሪያ ቤትም ተጠሪው ለ11 ዓመት ያህል በአመልካች መስሪያ ቤት ማገልገሉን በማመን የ11 ዓመት የአገልግሎት ካሳ በማስላት አጠቃላይ የሚከፈለው የአገልግሎት ካሳ መጠን ከታወቀ በኋላ ለትምህርት ቤት የከፈለውን በመቀነስ ለራሱ አስቀርቷል። ይሁን እንጂ አሰሪው ማለትም ያውን አመልካች የተጠሪው የአገልግሎት ዘመን 11 ዓመት መሆኑን ተቀብሎ ምን ያህል የካሳ መጠን እንደሚከፈለው ካረጋገጠ በኋላ በፍርድ ቤት በተጠሪ ከሳሽነት ክስ ሲቀርብ የተጠሪውን ቀደም ሲል የመንግስት ሰራተኛ ነበር በአዋጅ ቁጥር 377/96 መሰረት የአገልግሎት ካሳ ማግኘት ያለበት ከሐምሌ 1992 ዓ.ም ጀምሮ ነው በማለት ያቀረበው ክርክር ሕጋዊ ውጤት ያለው ሆኖ አላገኘንም። ስለሆነ አመልካች ተጠሪን የአገልግሎት ዘመን በሁለት በመክፈል ካሳ ሊከፈለው የሚገባው በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 መተዳደር ከጀመረበት ጊዜ ነው በማለት ያቀረበውን ክርክር የስር ፍርድ ቤት ያልተቀበለው በአግባቡ ነው። በመሆኑ ተጠሪው 11 ዓመት አገልግሎት አለው ተብሎ በዚሁ መጠን የ11 ዓመት የአገልግሎት ካሳ ሊከፈለው አይገባም በማለት አመልካች ያቀረበውን ክርክር የስር ፍርድ ቤት ውድቅ በማድረጉ የተፈጸመ መሰረታዊ የሕግ ስህተት የለም። ከዚህ ከካሳ አከፋፈል ጋር ተያይዞ የሚነሳው አመልካች ለተጠሪው የሚገባውን የካሳ መጠን በስሌት ካረጋገጠ በኋላ የተጠሪው ሁለተኛ ዲግሪ ሲማር አመልካች የትምህርት ቤት ክፍያ ከፍሏል በማለት ብር 6792 ከ57 ሳንቲም ከካሳው ገንዘብ መቁረጡ ነው። አመልካች ለትምህርት ቤት የከፈለውን ገንዘብ የቀነሰው ትምህርቱን ካጠናቀቀ በኋላ በአመልካች መስሪያ ቤት ማገልገል ሲገባው ግዴታውን አልተወጣም። ስለሆነ አመልካች ለትምህርት ቤት ያወጣውን ወጪ ከተጠሪው ለመቀበል በአዋጅ ቁጥር 494/98 አንቀጽ 2 ንዑስ አንቀጽ 2 ፊደል ሸ መሰረት መብት አለው። ምክንያቱም በአመልካችና ተጠሪ መካከል የውል ግዴታ አለ የሚል ነው። የውል ግዴታውም ሊመሰረት የቻለው ተጠሪው የትምህርት ቤት ክፍያ እንዲከፍልለት በየጊዜው እየጠየቀ አመልካችም ይከፍልለት ነበር በማለት ነው። ሆኖ ከአመልካች አለ የሚለውን የውል ግዴታ ተጠሪው የፈረምኩት ሰነድ
ዘንድ የለም በማለት ይከራከራል። እዚህ ላይ ምላሽ ማግኘት ያለበት ነጥብ በአመልካችና በተጠሪው መካከል የትምህርት ቤት ክፍያን በሚመለከት ውል አለ ወይስ የለም የሚለውን ነጥብ ሳይሆን አመልካች ለተጠሪው ከሚገባው የአገልግሎት ካሳ የትምህርት ቤት ክፍያ ቆርጦ ማስቀረት ይችላል ወይስ አይችልም የሚለውን ነጥብ ነው። ከዚህ በላይ ከፍ ተብሎ እንደተገለጸው አመልካችና ተጠሪ የሚተዳደሩት በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 ሲሆን የግራ ቀኙን ተከራካሪዎች በአዋጁ የተቀመጡትን መብትና ግዴታ ማክበር ይጠበቅባቸዋል። በአዋጁ ከተጠቀሱት መብቶች አንዱ የሥራ ውል ሲቋረጥ ሰራተኛው ደሞዙንና ከደሞዙ ጋር የተያያዙትን ክፍያዎችን በሕጉ በተወሰነ የጊዜ ገደብ ውስጥ መክፈል ይኖርበታል። ሆኖም ክፍያው አከራካሪ ሆኖ ከተገኘ የሕጉን አካሄድ መከተል የግድ ይላል። በዚህ በተያዘው ጉዳይ የመንግስት ግብር ተቀንሶ ተጠሪው የአገልግሎት ካሳ ማግኘት ያለበት ብር 10983 ከ63 ሳንቲም መሆኑን ሲገልጽ ይህንኑ የገንዘብ መጠን አመልካችም ትክክል መሆኑን ያምናል። ይሁን እንጂ የትምህርት ቤት ክፍያ ብር 6792 ከ57 ሳንቲም መቀነሱ አግባብ ነው ይላል። በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 የደሞዝ ቅነሳን በሚመለከት በአንቀጽ 59 የተደነገገ ሲሆን ይኸው አንቀጽ ንዑስ አንቀጽ 1 ደሞዝ የሚቀነሰው በሕግ በህብረት ስምምነት ወይም በሥራ ደንብ በተወሰነው ወይም በፍርድ ቤት ትዕዛዝ መሰረት ካልሆነ ወይም ሰራተኛው በጽሑፍ ካልተስማማ አሰሪው ከሰራተኛው መቀነስ እንደማይችል ወይም በዕዳ ሊይዝ ወይም ሊያቻችል እንደማይችል ተደንግጓል። የአገልግሎት ካሳም ቢሆን ለዕዳ የሚያዝ ወይም የሚቀነስ ከሆነም በተጠቀሰው የሕግ አንቀጽ መሰረት መቀነስ ወይም ሊያዝ ከሚችል ውጪ አሰሪ በራሱ ውሳኔ ሊቀንስ ሊይዝ ወይም ለዕዳ እንዲቻቻል ማድረግ አይችልም። በመሆኑም የስር ፍርድ ቤት የሰበር አመልካች ቆርጦ ያስቀረው የአገልግሎት ካሳ ገንዘብ ለተጠሪ እንዲመልስ በሰጠው ውሳኔ ላይ የተፈጸመ መሰረታዊ የሕግ ስህተት አላገኘንም። ሌላው አመልካች እንደ መሰረታዊ የሕግ ስህተት የጠቀሰው የጠበቃ አበል 10% አመልካች ለተጠሪ እንዲከፍል መወሰኑ ነው። በዚህ ነጥብ ላይ አመልካች ተጠሪው ክርክር ያካሄደው በግሉ ስለመሆኑ አልተከራከረም። ነገር ግን 10% ለጠበቃው አበል መወሰኑ አላግባብ መሆኑን ገልጾ ተከራክሯል። ጠበቃው ሙያዊ አገልግሎት መስጠቱ እስካልተካደ ድረስ ደግሞ በሚኒስትሮች ምክር ቤት ደንብ ቁጥር 57/1992 አንቀጽ 42 በተደነገገው መሰረት ተገቢና ሚዛናዊ የሆነ የአገልግሎት ክፍያ ማግኘት ይኖርበታል። ተገቢና ሚዛናዊ ክፍያ ነው የሚባለው ደግሞ በተጠቀሰው የሕግ ቁጥር ከንዑስ ቁጥር 1 እስከ 8 የተዘረዘሩትን መመዘኛዎች መሰረት በማድረግ የተወሰነ ሆኖ ሲገኝ ነው። አመልካች ግን የስር ፍርድ ቤት 10% የጠበቃ አበል ሲወስን በደንብ ቁጥር 57/92 አንቀጽ 42 ስር የተዘረዘሩ መመዘኛዎች የተጣሱ ስለመሆናቸው ያቀረበው የሕግ ክርክር የለም። ይህ ችሎትም የቀረበውን የጠበቃ አበል ቅሬታ ከተጠቀሰው ደንብ ቁጥር 57/92 አንቀጽ 42ና ከፍትሐብሔር ስነ ስርዓት ሕግ ቁጥር 462ና 463 ድንጋጌ ጋር እንዳገናዘበው በደንቡ የተዘረዘሩት መመዘኛዎች የተጣሱ ስለመሆናቸው አመላካች የሚሆን ነገር አላገኘም። በመሆኑም በጠበቃ አበል አወሳሰን ላይ በስር ፍርድ ቤት ውሳኔ የተፈጸመ መሰረታዊ ሕግ ስህተት የለም። አመልካች ያቀረበው ሌላው ክርክር የስር ሰበር ሰሚ ችሎት የስር ፍርድ ቤቶችን ውሳኔ በማሻሻል እስከወሰነ ድረስ የብር 500 ኪሳራ መቀነስ ወይም መሰረዝ ነበረበት የሚል ሲሆን ይህ ችሎት ተጠሪ በክርክር ወቅት ከብር 500 ያላነሰ ኪሳራ እንደሚደርስበት ያምናል። የኪሳራው መጠን ከዚህ ከተጠቀሰው የገንዘብ መጠን ያንሳል ቢባል እንኳን የአመልካችን ኢኮኖሚያዊ ጥቅሙን በጎላ መልኩ የሚጎዳ አይደለም። በሌላ በኩል የስር ሰበር ሰሚ ችሎት የስር ፍርድ ቤቶችን ውሳኔ አሻሽሎ በመወሰኑ ብቻ ኪሳራ መቀነስ አለበት ወይም ሙሉ በሙሉ መሰረዝ አለበት ለማለት ሕጋዊ መሰረት ያለው አይደለም። በመሆኑም የስር ሰበር ሰሚው ችሎት የስር ፍርድ ቤቶች ውሳኔን አሻሽሎ ሲወስን ኪሳራውን ግን በማጽናቱ የተጣሰ ሕግ የለም። ስለሆነም በኪሳራ አወሳሰን ረገድም የስር ፍርድ ቤት የፈጸመው መሰረታዊ የሕግ ስህተት አላገኘንም። ውሳኔ 1 የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 9368 በቀን 14/10/2002 ዓ.ም በዋለው ችሎት የሰጠው ውሳኔ ጸንቷል። በውሳኔው የተፈጸመ መሰረታዊ የሆነ የሕግ ስህተት የለም ተብሏል። 2 የዚህን ፍርድ ቤት ወጭና ኪሳራ ግራቀኙ ይቻቻሉ።
3. ከዚህ በፊት በዚህ ጉዳይ ተሰጥቶ የነበረው የእግድ ትዕዛዝ ተነስቷል፣ ይጻፍ። 4. መዝገቡ የተዘጋ ስለሆነ ወደ መዝገብ ቤት ተመላሽ ይሁን። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 64821 ግንቦት 1 ቀን 2003 ዓ.ም ከገጽ 214 እስከ 215 ዳኞች ሀጎስ ወልዱ፣ አለማው ወሌ፣ አሊ መሐመድ፣ ነጋ ዱፍሳ፣ አዳነ ንጉሴ። አመልካች የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን። አንበሴ መኮንን ነገረፈጅ ቀረበ። ተጠሪ አያሌው ህብስት ቀረበ። መዝገቡን መርምረን የሚከተለውን ፍርድ ሰጥተናል። ፍርድ ጉዳዩ በአሰሪና ሰራተኛ መካከል የተነሳውን የሥራ ክርክር የሚመለከት ነው። ክርክሩ በፌዴራል መጀመሪያ ደረጃ ፍርድ ቤት ሲጀመር ከሳሽ የነበረው ተጠሪ ነው። ተጠሪ በአመልካች ላይ ክስ የመሰረተው ሚያዝያ 15 ቀን 2001 ዓ.ም ሥራ ላይ በዋለው መሰረታዊ የሥራ ሂደት ለውጥ መሰረት በተደረገው ምደባ ከደረጃ 11 ወደ ደረጃ 14 አድጌ እንድሰራ የተደረገ ቢሆንም ለቦታው የተመደበው ደሞዝ ግን አልተከፈለኝም በማለት ነው። በዚህ መሰረትም ያላግባብ ሳይከፈለኝ ቀርቷል የሚለውን የሁለት እርከን ጭማሪ ምደባው ከተፈጸመበት ጊዜ ጀምሮ ታስቦ እንዲከፍለው ይወሰንለት ዘንድ ጠይቋል። አመልካች ለቀረበበት ክስ የመጀመሪያ ደረጃ መቃወሚያና የስረ ነገር ክርክር አቅርቧል። በስረ ነገር ረገድ ያቀረበው ክርክር ከሳሽ ደረጃውን ያገኘው በመሰረታዊ የሥራ ሂደት ለውጥ አጠቃላይ ምደባ እንጂ በእድገት አይደለም። እድገት የሚሰጠው ወይም የሚገኘው በህብረት ስምምነቱ አንቀጽ 11 መሰረት ነው። በዚህ አግባብ የተሰጠ የደረጃ እድገት ስለሌለ ክሱ ተቀባይነት ሊያገኝ አይገባም የሚል እንደሆነ ከመዝገቡ ተመልክተናል። ክሱ የቀረበለት ፍርድ ቤትም የሁለቱን ወገኖች ክርክር ከመረመረ በኋላ የአመልካችን ክርክር በመቀበል የተጠሪን ጥያቄ ውድቅ አድርጓል። በሌላ በኩል ደግሞ ተጠሪ ውሳኔውን በመቃወም ለፌዴራል ከፍተኛ ፍርድ ቤት ይግባኝ በማቅረቡ ክርክሩ በድጋሚ የተሰማ ሲሆን በመጨረሻም ፍርድ ቤቱ ይግባኝ የተባለበትን ውሳኔ በመሻር ተጠሪ የጠየቀው የሁለት እርከን የደሞዝ ጭማሪ ይሰጠው በማለት ወስኗል። የሰበር አቤቱታው የቀረበው በዚህ ላይ ነው። እኛም አመልካች ጥር 27 ቀን 2003 ዓ.ም በጻፈው ማመልከቻ ያቀረበውን አቤቱታ መሰረት በማድረግ ተጠሪን አስቀርበን ክርክሩን ሰምተናል። ክርክሩ የተሰማው ተጠሪ የተጠየቀው የሁለት እርከን የደሞዝ ጭማሪ የሕግ መሰረት ያለው ነው ወይ በሚለው ጭብጥ ላይ ነው። በመሆኑ ይህን ጭብጥ ግራቀኝ ወገኖች ካሰሙት ክርክር አቤቱታ ከቀረበበት ውሳኔና ከሕጉ ጋር አገናዝበን መርምረናል። ከስር ጀምሮ የተደረገውን የግራቀኝ ወገኖች ክርክርና የተሰጡትን ውሳኔዎች በዝርዝር ተመልክተናል። ከዚህ መገንዘብ የቻለው ተጠሪ የተመድቤበታለሁ የሚለው በደረጃ 14 የሚታወቀው ወይም የተሰየመው የሥራ መደብ በኮርፖሬሽኑ ወይም አመልካች ባለው የእድገት አሰጣጥ ስርዓትና ሂደት መሰረት የተገኘ አለመሆኑ በፍሬ ነገር መረጋገጡን ነው። በእርግጥ ኮርፖሬሽኑ አጠቃላይ የሆነ መሰረታዊ የሥራ ሂደት ለውጥ በማካሄድ ከሥራ ሂደት ለውጡ መካሄድ በፊት የነበረው የአደረጃጀትና የሥራ መደቦች ስያሜ ተለውጠዋል። ይህ ደግሞ የኮርፖሬሽኑ የሥራ አደረጃጀትን በተመለከተ የተደረገ አጠቃላይ ለውጥ እንጂ ሰራተኞችን ለማሳደግ ወይም በእድገት ለማስቀመጥ በሚል የተደረገ ነው ወደሚል መደምደሚያ የሚያደርስ ነው ተብሎ የሚወሰድ አይደለም። በግልጽ እንደሚታወቀው የደረጃ እድገት ሊገኝ የሚችለው ራሱን በቻለ የአሰራር ስርዓትና ደንብ መሰረት ነው። በመሆኑ መሰረታዊ የሥራ ሂደት ለውጥ ማካሄድና የደረጃ እድገት መስጠት ወይም አሰጣጥ በዓላማም ሆነ በውጤት ረገድ የተለያዩ የየራሳቸውን ግብ ይዘው የሚነሱ እንደሆኑ መገንዘቡ ተገቢ ነው። በያዝነው ጉዳይ እንደምናየው በአመልካች ኮርፖሬሽን የእድገት አሰጣጥ ስርዓትና ደንብ መሰረት ተጠሪ የደረጃ እድገት አግኝቷል አልተባለም። የደሞዝ ጭማሪ ሊገኝ የሚችለው በእድገት ወይም አሰሪው የደሞዝ ጭማሪ ማድረግ የሚችልበት አግባብ ኖሮት ሲጨምር ነው። ተጠሪ የጠየቀው የሁለት እርከን የደሞዝ ጭማሪ እንዲያገኝ በፍርድ ቤት ሊወሰን የሚችለውም ከነዚህ ሁኔታዎች ውስጥ አንዱ ተሟልቶ ሲገኝ ነው። የፌዴራል ከፍተኛ ፍርድ ቤት የሁለት እርከን ደሞዝ ጭማሪ ሊያሰጥ የሚችል የሕግም ሆነ የፍሬ ነገር መሰረት አልነበረው። ሲጠቃለል ተጠሪ የደሞዝ ጭማሪ ይሰጠኝ በማለት ያቀረበው ጥያቄ የሕግ መሰረት ያለው አይደለም። ከዚህ የተነሳም አቤቱታ የቀረበበት ውሳኔ መሰረታዊ የሕግ ስህተት የተፈጸመበት ነው ለማለት ችለናል። ውሳኔ 1 የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 95369 ጥር 12 ቀን 2003 ዓ.ም የሰጠው ውሳኔ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሰረት ተሽሯል።
2. ተጠሪ ያቀረበው የሁለት እርከን የደሞዝ ጭማሪ ይሰጠኝ ጥያቄ የሕግ መሰረት የለውም ብለናል። በዚህ መሰረትም የፌዴራል መጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 33360 ግንቦት 30 ቀን 2002 ዓ.ም የሰጠው ውሳኔ ጸንቷል። 3. ግራቀኝ ወገኖች ወጪና ኪሳራ ይቻቻሉ። መዝገቡ ተዘግቷል፣ ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 53527 መስከረም 27 ቀን 2003 ዓ.ም ከገጽ 216 እስከ 218 ዳኞች ተገኔ ጌታነህ፣ ሀጎስ ወልዱ፣ ብርሃኑ አመነው፣ አልማው ወሌ፣ አሊ መሐመድ። መልካች የኢትዮጵያ ፖስታ አገልግሎት ድርጅት። ነገረፈጅ ማስረሻ በለጠ ቀረቡ። ተጠሪ አቶ በዳሶ መልካቶ ቀረቡ። መዝገቡ ተመርምሮ ተከታዩ ፍርድ ተሰጥቷል። ፍርድ ጉዳዩ በአዋጅ ቁጥር 377/96 መሰረት ታይቶ የተወሰነውን ውሳኔ አፈጻጸም የሚመለከት ነው። ክርክሩ የተጀመረው በአዳማ ቱሉ ወረዳ ፍርድ ቤት ሲሆን የአሁኑ ተጠሪ በዚሁ ፍርድ ቤት ያቀረቡት የፍርድ ይፈጸምልኝ ጥያቄ በስር ፍርድ ቤት በመዝገብ ቁጥር 07667 ላይ ቀርቦ የተወሰነውን ውሳኔ መሰረት ያደረገ ነው። በዋና ጉዳይ ላይ የአሁኑ ተጠሪ የሥራ ውላቸው ያላግባብ የተቋረጠባቸው መሆኑን በመግለጽ ወደ ሥራ እንዲመለሱ ወይም ተገቢ ክፍያዎች እንዲከፈላቸው ይወሰንላቸው ዘንድ ዳኝነት ጠይቀው ግራ ቀኙ ከተከራከሩ በኋላ የአሁኑ አመልካች የአሁኑን ተጠሪን ወደ ሥራ እንዲመለስ ወይም ተገቢ ክፍያዎችን እንዲከፍል ሲል ተወስኗል። እንዲፈጸም ቀረበው ውሳኔውም ይህ ሲሆን ዋናውን ፍርድ ተጠሪ ካገኙና ከመፈጸሙ በፊት ግን ተጠሪ የመንግስት ገንዘብ አጉድለው ተገኝተዋል በሚል ምክንያት በእምነት ማጉደል ወንጀል ተከሰው ጥፋቱ በመፈጸሙ ጥፋተኝነታቸውም በፍርድ ተረጋግጦ በ1 ዓመት ጽኑ እስራትና በብር 1000 የገንዘብ መቀጮ እንዲቀጡ ተወስኖባቸዋል። ይህንኑ ቅጣት ጨርሰው ከወጡ በኋላ በአሰሪና ሰራተኛ ክርክር ችሎት የተሰጠው ውሳኔ እንዲፈጸምላቸው የአፈጻጸም ማመልከቻ ሲያቀርቡ የአሁኑ አመልካች ተጠሪ በወንጀል ተከሰው ጥፋተኛ ተብለው ተረጋግጦባቸው ቅጣቱን ጨርሰው ከወጡ በኋላ ሊፈጸምላቸው የሚገባ ፍርድ የለም በማለት እንደ ፍርዱ የማይፈጸምበትን ምክንያት ቀርቦ አስረድቷል። ጉዳዩን በመጀመሪያ ደረጃ የተመለከተው ፍርድ ቤትም ፍርዱ የማይፈጸምበት ምክንያት የለም በማለት ተጠሪን አመልካች ወደ ስራው እንዲመልሰው ሲል ትዕዛዝ ሰጥቷል። በዚህ ትዕዛዝ አመልካች ቅር በመሰኘት ይግባኙን ለምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ቢያቀርብም ይግባኙ በፍትሐብሔር ስነ ስርዓት ሕግ ቁጥር 377 መሰረት ተሰርዞበታል። የአሁኑ የሰበር አቤቱታ የቀረበውም ይህንኑ ትዕዛዝ በመቃወም ለማስለወጥ ነው። የአመልካች ነገረፈጅ መጋቢት 1 ቀን 2002 ዓ.ም በጻፉት 2 ገጽ የሰበር አቤቱታ በበታች ፍርድ ቤቶች ትዕዛዝ ላይ መሰረታዊ የሆነ የሕግ ስህተት ተፈጽሟል የሚሉበትን ምክንያት ዘርዝረው አቅርበዋል። ይዘቱም ባጭሩ ተጠሪ በእምነት ማጉደል ወንጀል ጥፋተኛ ተብለው ተገቢው ቅጣት ተላልፎ ቅጣቱን ጨርሰው ከወጡ በኋላ ቀድሞ የተሰጠውን ውሳኔ መሰረት በማድረግ ወደ ሥራ የሚመለሱበት ምክንያት የለም በማለት ዘርዝረው ትዕዛዙ እንዲሻር ዳኝነት መጠየቃቸውን የሚያሳይ ነው። አቤቱታቸው ተመርምሮም የፍርድ አፈጻጸም ሂደቱ በአዋጅ ቁጥር 377/96 ስር የተመለከተውን ከፍተኛ የይርጋ ጊዜ መሰረት ያደረገ መሆን ያለመሆኑን ለመመርመር ሲባል ለሰበር ችሎት እንዲቀርብ ተደርጓል። በዚህም መሰረት ለተጠሪ መጥሪያ ተልኮላቸው ተጠሪ ቀርበው በዋናው ጉዳይ ላይ የተሰጠው ፍርድ ባልተለወጠበት ሁኔታ ፍርድ ሊፈጸም አይችልም ሊባል የሚችልበት ምክንያት የሌለ መሆኑንና አመልካች ከፈለገ በአማራጭ የተለያዩ ክፍያዎችን በመክፈል ሊያሰናብታቸው የሚገባ መሆኑን በመዘርዘር የሰበር አቤቱታው ተቀባይነት የለውም ሲሉ ግንቦት 23 ቀን 2002 ዓ.ም በጻፉት 2 ገጽ ማመልከቻ ተከራክረዋል። የአመልካች ነገረፈጅም ግንቦት 26 ቀን 2002 ዓ.ም በጻፉት የመልስ ማመልከቻ የሰበር አቤቱታቸውን በማጠናከር ተከራክረዋል። የጉዳዩ አመጣጥ አጠር ባለ መልኩ ከላይ የተገለጸው ሲሆን ይህ ችሎትም የግራ ቀኙን ክርክር ለሰበር አቤቱታው መነሻ ከሆነው ውሳኔና አግባብነት ካላቸው ድንጋጌዎች ጋር በማገናዘብ በሚከተለው መልኩ መርምሮታል። ከክርክሩ ሂደት መገንዘብ የተቻለው ተጠሪ የመንግስት ገንዘብ አጉድለው በመገኘታቸው በወንጀል ተፈርዶባቸው የእስራት ጊዜውን አጠናቀው ከወጡ ከ1 ዓመት በኋላ በአሰሪና ሰራተኛ ክርክር ችሎት ቀደም ብሎ የተሰጠውን ውሳኔ ለማስፈጸም አቤቱታ አቅርበው የስር ፍርድ ቤት ፍርዱ እንዳይፈጸም የሚከለክለው ነገር የለም በሚል ምክንያት
አመልካች ተጠሪን ወደ ሥራ እንዲመልሳቸው ትእዛዝ መስጠቱን ነው። በመሠረቱ አንድ ፍርድ ሥልጣን ባለው አካል እስካልተሻረ እና በሕጉ የተመለከተውን የይርጋ ጊዜ መሠረት አድርጎ ለአፈጻጸም እስከቀረበ ድረስ እንዲሁም የማይፈጸምበት ሌላ ሕጋዊ ምክንያት እስከሌለ ድረስ የማይፈጸምበት ምክንያት የሌለ መሆኑን በፍትሐብሔር ሥነ ሥርዓት ሕጉም ሆነ በሌሎች ተፈጻሚነት ባላቸው ሕጎች የተመለከተ ጉዳይ ነው። አፈጻጸሙ የሚመራበት ሁኔታም እንደ ጉዳዩ አግባብነት መታየት ያለበት ስለመሆኑ የምንገነዘበው ጉዳይ ነው። በሌላ አገላለጽ ለጉዳዩ አግባብነት ያለው ልዩ ሕግ ካለ ተፈጻሚነት የሚኖረው ይኸው ልዩ ሕግ ነው። ጠቅላላ ሕግ ተፈጻሚነት የሚኖረው ጉዳዩን የሚገዛው ልዩ ሕግ በሌለበት ሁኔታ ስለመሆኑ ተቀባይነት ያላቸው የሕግ አተረጓጎም መርሆች የሚያሳዩት ጉዳይ ነው። ወደ ተያዘው ጉዳይ ስንመለስም ጉዳዩ መሠረት ያደረገው የአዋጅ ቁጥር 377/96ን ሲሆን ይህ ሕግ በአሰሪና ሠራተኛ መካከል የሚነሳን ክርክር የሚገዛ ነው። በዚህ ሕግ ውስጥ የተለያዩ የመብት ጥያቄዎች የሚቀርቡበት የዳኝነት አካልና የመብት ጥያቄዎች የሚቀርቡበት የጊዜ ገደብ ተመልክቷል። ሕጉ ግልጽ የሆነ የይርጋ ጊዜ ያልተቀመጠለትና ምንጩ የአሰሪና ሠራተኛ የሆነ ማናቸውም የመብት ጥያቄ በአንድ ዓመት ጊዜ ውስጥ እስካልቀረበ ድረስ የማይስተናገድ ስለመሆኑ በአንቀጽ 162 ስር አስቀምጧል። አዋጁ በግልጽ ላልተመለከቱ ጉዳዮች ከፍተኛውን የይርጋ ዘመን በተመለከተ 1 ዓመት ስለመሆኑ ከማስቀመጡም በተጨማሪ በሌሎች አግባብነት ባላቸው ሕጎች ስር የተመለከቱት የይርጋ ጊዜያት ተፈጻሚ ሊሆኑ እንደሚችሉ በአንቀጽ 162 ንዑስ አንቀጽ 5 ድንጋጌ ስር አስፈሯል። በአዋጅ ቁጥር 377/96 መሠረት ለሚቀርቡ ክርክሮች አግባብነት ካላቸው ሕጎች መካከል አንዱ የፍትሐብሔር ሥነ ሥርዓት ነው። ይህ ሥነ ሥርዓት ከያዛቸውና ለተያዘው ጉዳይ አግባብነት ካላቸው ድንጋጌዎች አንዱ ደግሞ በቁጥር 384 ስር የተመለከተው የአፈጻጸም ይርጋ ነው። በዚህ ድንጋጌ መሠረት አንድ ፍርድ ለአፈጻጸም ሊቀርብ የሚገባው በ10 ዓመት ጊዜ ውስጥ መሆኑ ተመልክቷል። በመሆኑም ሊነሳ የሚችለው ጥያቄ አንድ በአሰሪና ሠራተኛ ጉዳይ ክርክር ሰሚ አካል የተሰጠ ውሳኔ ለአፈጻጸም ሊቀርብ የሚገባው ውሳኔ ከተሰጠ በኋላ በስንት ጊዜ ውስጥ ነው የሚለው ነው። አዋጅ ቁጥር 377/96 በዚህ ረገድ ያስቀመጠው ግልጽ ድንጋጌ የለም። ሆኖም ግን አዋጁ በግልጽ ባያስቀምጥም ተገቢውን የሕግ ትርጉም መስጠት የግድ የሚል ነው። እንዲህ በሆነ ጊዜ ተገቢውን የሕግ አተረጓጎም መንገዶችን መከተል አግባብነት ይኖረዋል። ሕግ ሲተረጎምም ሕጉ ሊፈጸም የሚችል ውጤት እንዲኖረው በማድረግ ስለመሆኑም ጠቅላላ የሕግ አተረጓጎም ደንቦች የግድ የሚሉት ነው። ከዚህ አንጻር የአሰሪና ሠራተኛ ሕግ አይነተኛ ዓላማ ሲታይ የኢንዱስትሪ ሰላምን በማስፈን አጠቃላይ ምርትና ምርታማነትን በማሳደግ ለአገር ኢኮኖሚ አዎንታዊ ሚና መጫወት ስለመሆኑ በአዋጁ መግቢያ ላይ የተገለጸ ጉዳይ ነው። የሕጉ አይነተኛ ዓላማ ይህ ከሆነ ደግሞ በአዋጁ የተካተቱት ድንጋጌዎች ሊተረጎሙና ሊፈጸሙ የሚገባው ይህንኑ የሕጉን ዓላማ ግምት ውስጥ በማስገባት ነው። በዚህም መሠረት አንድ ሠራተኛ በፍትሐብሔር ሥነ ሥርዓት ሕጉ ስር በተመለከተው የ10 ዓመት የጊዜ ገደብ ውስጥ የአፈጻጸም መዝገብ ማስከፈት ይችላል ከተባለ አዋጅ ቁጥር 377/96 ሊያሳካ ያሰበውን ግብ ችግር ውስጥ የሚከተው ይሆናል። ሠራተኛው በጊዜውና በቦታው ተገኝቶ ሥራውን ካልሠራ አሰሪው ምርትና ምርታማነትን ያሳድጋል ተብሎ አይገመትም። በመሆኑም ለጉዳዩ አግባብነት የሚኖረው በአዋጅ ቁጥር 377/96 ስር የተመለከተው ከፍተኛው የ1 ዓመት የይርጋ ጊዜ ለአፈጻጸም ማመልከቻም ተፈጻሚ እንዲሆን ማድረጉ የአዋጁ ዓላማ ግድ የሚለው ጉዳይ ነው። አፈጻጸም የሚቀርብለት ፍርድ ቤትም የፍርድ ይፈጸምልኝ ጥያቄው በዚህ ጊዜ ውስጥ የቀረበ መሆኑን ማረጋገጥ አለበት። ወደ ተያዘው ጉዳይ ስንመለስም ተጠሪ የፍርድ ይፈጸምልኝ ጥያቄውን በአንድ ጊዜ ውስጥ ያለማቅረባቸው የተረጋገጠ ጉዳይ ነው። ይርጋውን ለማቋረጥ የሚያስችል ሕጋዊ ምክንያት የነበራቸው ስለመሆኑ የሚያሳይ ሁኔታም የለም። በመሆኑም አዋጅ ቁጥር 377/96 ከ1 ዓመት በላይ የረዘመ ክርክርን የማያስተናግድ ሆኖ ያለ ተጠሪ ይህንኑ ጊዜ ያሳለፈ ፍርድ እንዲፈጸምላቸው ያቀረቡት አቤቱታ በበታች ፍርድ ቤቶች ተቀባይነት ማግኘቱ የአዋጅ ቁጥር 377/96ን አይነተኛ ዓላማና በዚሁ አዋጅ መሠረት የተወሰኑት ውሳኔዎች የፈጸሙበትን አግባብ ያላገናዘበ በመሆኑ አመልካች ተጠሪን ወደ ሥራ እንዲመልሳቸው የተሰጠው ትዕዛዝ መሠረታዊ የሆነ የሕግ ስህተት ያለበት ሆኖ ተገኝቷል። በዚህም ምክንያት ተከታዩን ወስነናል። ውሳኔ 1.
በአዳሚ ቱሉ ወረዳ ፍርድ ቤት በመዝገብ ቁጥር 0925 ጥር 3 ቀን 2002 ዓ.ም ተሰጥቶ በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 23879 የካቲት 18 ቀን 2002 ዓ.ም የጸናው ትዕዛዝ በፍትሐብሔር ስነ ስርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሰረት ተሽሯል። 2 አመልካች እንዲፈጸምላቸው ያቀረቡት የአፈጻጸም ጥያቄ በአዋጅ ቁጥር 377/96 አንቀጽ 162 ንዑስ አንቀጽ 1 መሰረት በአንድ ዓመት ይርጋ የታገደ ነው ብለናል። 3 አመልካች ተጠሪን ወደ ሥራ እንዲመልስ ወይም በአማራጭ የተለያዩ ክፍያዎች ከፍሎ እንዲያሰናብት አይገደድም ብለናል። 4 በዚህ ችሎት በተደረገው ክርክር የወጣውን ወጪና ኪሳራ የየራሳቸውን ይቻሉ ብለናል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 61872 የካቲት 10 ቀን 2003 ዓ.ም ከገጽ 219 እስከ 220 ዳኞች ሀጎስ ወልዱ፣ ዳኜ መላኩ፣ ተሻገር ገብረስላሴ፣ አልማው ወሌ፣ አሊ መሐመድ። አመልካች የኢትዮጵያ ፐልፕና ወረቀት አክሲዮን ማህበር። ታፈሰ አበበ ቀረበ። ተጠሪ አብዱልቃድር አደም ቀረበ። መዝገቡን መርምረን የሚከተለውን ፍርድ ሰጥተናል። ፍርድ ጉዳዩ በአሰሪና ሰራተኛ መካከል የተነሳውን የሥራ ክርክር የሚመለከት ነው። ክርክሩ የተጀመረው በአዳማ ወረዳ ፍርድ ቤት ሲሆን ከሳሽ የነበረው ተጠሪ ነው። ተጠሪ በአመልካች ላይ ክስ የመሰረተው በአመልካች ፋብሪካ ለ38 ዓመት ካገለገልኩ በኋላ ለጡረታ 4 ዓመት ሲቀረኝ በራሴ ፍላጎት ሥራውን የለቀቅሁ በመሆኑ የሥራ ስንብት ክፍያ ሊከፈለኝ ይገባል በማለት ነው። አመልካችን በበኩሉ ለክሱ በሰጠው መልስ ከሳሽ ሊሟላ የሚገባው ሁሉ ተሟልቶለት ጡረታ የወጣ በመሆኑ የስንብት ክፍያ ሊከፈለው አይገባም፣ የአሰሪና ሰራተኛ ጉዳይ አዋጅ አይፈቅድለትም በማለት ተከራክሯል። ከዚህ በኋላ ፍርድ ቤት ክርክሩን የመረመረ ሲሆን በመቀጠልም የአመልካችን ክርክር ውድቅ በማድረግ ተጠሪ የሥራ ስንብት ይከፈለው በማለት ወስኗል። በሌላ በኩል ደግሞ አመልካች ውሳኔውን በመቃወም ለምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ይግባኝ በማቅረቡ ክርክሩ ከተሰማ በኋላ ፍርድ ቤቱ ይግባኝ የተባለበትን ውሳኔ አጽንቷል። በመጨረሻው የሰበር አቤቱታ የቀረበለት የኦሮሚያ ጠቅላይ ፍርድ ቤት ሰበር ችሎትም ውሳኔው መሰረታዊ የሕግ ስህተት ያለበት አይደለም በማለት አቤቱታውን ሰርዟል። የአሁኑ የሰበር አቤቱታው የቀረበው በዚህ ላይ ነው። በበኩላችንም አመልካች ጥቅምት 29 ቀን 2003 ዓ.ም በጻፈው ማመልከቻ ያቀረበውን አቤቱታ መሰረት በማድረግ ተጠሪን አስቀርበን ክርክሩን ሰምተናል። አቤቱታው በሰበር ችሎቱ እንዲታይ የተደረገው ለተጠሪ የሥራ ስንብት ክፍያ ይከፈለው በማለት የተሰጠው ውሳኔ የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96ን ለማሻሻል በወጣው አዋጅ ቁጥር 494/98 በአንቀጽ 2 ከተመለከተው ድንጋጌ አንጻር ሊመረመር የሚገባው ነው በመባሉ ነው። በመሆኑም በዚህ ረገድ ግራቀኝ ወገኖች ያሰሙትን ክርክር አቤቱታው ከቀረበበት ውሳኔና ከሕጉ ጋር አገናዝበን መርምረናል። ተጠሪ በራሱ ፍላጎት የሥራ ውሉን ያቋረጠው ወይም ከሥራ የተሰናበተው 38 ዓመት ካገለገለ በኋላ እንዲሁም ዕድሜው 60 ዓመት ሊሞላ 4 ዓመት ሲቀረው እንደሆነ አላከራከረም። የሥራ ስንብት ክፍያ ሊከፈለኝ ይገባል የሚለው በእርግጥም በአሁኑ ጊዜ የጡረታ አበል አላገኝም ወይም አይከፈለኝም በማለት ሳይሆን ሥራውን በራሴ ፍላጎት በመልቀቄና በሕጉ የተመለከተውን የመጨረሻ የጡረታ መውጫ ዕድሜ 60 ዓመት ስላልሞላኝ በአሰሪና ሰራተኛ ጉዳይ አዋጅ መሠረት የሥራ ስንብት ክፍያ የማግኘት መብት አለኝ በማለት እንደሆነም ከክርክሩ ይዘት ተገንዝበናል። አመልካች ደግሞ ተጠሪ ሥራውን የለቀቀው ወይም የተሰናበተው ሊሟላለት የሚገባው ሁሉ ተሟልቶለት በመሆኑ በአሁኑ ጊዜ የጡረታ አበል እየተከፈለው ነው። የጡረታ አበል የሚያገኝ ሰራተኛ የሥራ ስንብት ክፍያም እንዲከፈለው ሕጉ አያዝም። ይልቁንም ሁለቱ ክፍያዎች በአንድ ጊዜ እንዳይከፈሉ ሕጉ በግልጽ ይከለክላል በማለት ተከራክሯል። እንደምንመለከተው አከራካሪው ጭብጥ የሕግ ነጥብ በመሆኑ ሊፈታ የሚችለው አግባብ ባለው የሕጉ ድንጋጌ ነው። ክርክሩ በአሰሪና ሰራተኛ መካከል የተነሳ በመሆኑ በቅድሚያ መታየት ያለበት የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 ነው። በዚህ አዋጅ ስለ ሥራ ስንብት ክፍያ በሚመለከት ተደንግጎ የሚገኘው በአንቀጽ 39 ሲሆን ይህ ድንጋጌ አዋጁን ለማሻሻል በወጣው አዋጅ ቁጥር 494/98 ተሻሽሏል። በዚህ ማሻሻያ በአዋጁ አንቀጽ 2 ፊደል ሳቱሰ
እና ፊደል ሸ የተቀመጡት ድንጋጌዎች ተጣምረው ሲታዩ አንድ ከስራው የተሰናበተ ሰራተኛ የሥራ ስንብት ክፍያ የሚከፈለው በጡረታ ሕግ የተመለከተው መደበኛ የጡረታ ዕድሜ ላይ ደርሶ ከስራው በሚገለልበት ጊዜ የፕሮቪደንት ፈንድ ሽፋን ወይም የጡረታ መብት የሌለው ሲሆን ወይም ደግሞ ቢያንስ 5 ዓመት አገልግሎ በህመም ወይም በፈቃዱ ሲለቅ ወይም ስራው ላይ የሚያስቆይ ከስልጠና ጋር የተያያዘ የውል ግዴታ ሳይኖርበት የለቀቀ ሲሆን እንደሆነ ነው። በያዝነው ጉዳይ ተጠሪ ስራውን የለቀቀው በገዛ ፈቃዱ ሲሆን እንደለቀቀም በጡረታ መብት ተጠቃሚ ሆኗል። በመንግስት ሰራተኞች ጡረታ አዋጅ ቁጥር 345/95 አንቀጽ 13 ንዑስ አንቀጽ 3 እንደተመለከተው ቢያንስ 25 ዓመት ያገለገለ የመከላከያ ሰራዊት አባል ያልሆነ የመንግስት ሰራተኛ በራሱ ፈቃድ አገልግሎት ካቋረጠ የጡረታ መውጫ ዕድሜው ሊደርስ 5 ዓመት ከሚቀረው ጊዜ ጀምሮ እስከ ዕድሜ ልኩ የአገልግሎት ጡረታ አበል ይከፈለዋል። ተጠሪ ስራውን በራሱ ፈቃድ የለቀቀው 60 ዓመት ሊሞላው 4 ዓመት ሲቀረው በመሆኑ በዚህ ሕግ መሰረት አበሉን እያገኘ ስለመሆኑ በፍሬ ነገር ረገድ ተረጋግጧል። ከፈሲል በዝርዝር እንዳመለከት ነው የጡረታ አበልና የሥራ ስንብት ክፍያ አንድ ላይ እንዲከፍሉ ሕጉ አልፈቀደም። ሕጉ ይህን ያህል ግልጽ ከሆነ ደግሞ ከሕጉ መውጣት የሚቻል አይሆንም። የስር ፍርድ ቤቶች ውሳኔ እንደምናየው ሕጉን መሰረት ያደረገ አይደለም። ይልቁንም ሕጉን በግልጽ በሚቃረን መልክ የተሰጠ ሆኖ ነው ያገኘ ነው። ከዚህ የተነሳም አቤቱታ የቀረበበት ውሳኔ መሰረታዊ የሕግ ስህተት የተፈጸመበት ነው ለማለት ችለናል። ውሳኔ 1 የአዳማ ወረዳ ፍርድ ቤት በመዝገብ ቁጥር 39748 ሰኔ 11 ቀን 2002 ዓ.ም የሰጠው ውሳኔ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 25367 ጥቅምት 17 ቀን 2003 ዓ.ም የሰጠው ውሳኔና የኦሮሚያ ጠቅላይ ፍርድ ቤት ሰበር ችሎት በመዝገብ ቁጥር 116497 ጥቅምት 25 ቀን 2003 ዓ.ም የሰጠው ትዕዛዝ በፍትሐብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ተሽረዋል። 2 ተጠሪ የሥራ ስንብት ክፍያ የሚያገኝበት የሕግ አግባብ የለም ብለናል። 3 ግራቀኙ ወገኖች ወጪና ኪሳራ ይቻቻሉ። መዝገቡ ተዘግቷል፣ ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 64988 ግንቦት 30 ቀን 2003 ዓ.ም ከገጽ 221 እስከ 223 ዳኞች ተገኔ ጌታነ፣ ሀጎስ ወልዱ፣ አለማወሌ፣ ነጋዱ ፍሳ፣ አዳነ ንጉሴ። አመልካች ዳሽን ባንክ አክሲዮን ማህበር፣ ነገረ ፈጅ አለማየሁ ገበየሁ ቀረቡ። ተጠሪ አቶ ኃይሉ ሽመልስ ቀረቡ። መዝገቡ ተመርምሮ የሚከተለው ፍርድ ሰጥተናል። ፍርድ ጉዳዩ የአሰሪና ሰራተኛ አዋጅ ቁጥር 377/1996ን መሰረት ያደረገ ሲሆን ክርክሩ የተጀመረው የአሁኑ ተጠሪ የካቲት 1 ቀን 2002 ዓ.ም በተጻፈ የክስ ማመልከቻ ከሐምሌ 15 ቀን 1989 ዓ.ም ጀምሮ ተቀጥረው በመስራት ላይ ከቆዩ በኋላ አመልካች ድርጅት ከታህሳስ 28 ቀን 2002 ዓ.ም ያላግባብ ከስራ አግደዋቸው ቆይቶ ከታገዱበት ቀን ጀምሮ የተሰናበቱ መሆኑን ጥር 25 ቀን 2002 ዓ.ም በተጻፈ ደብዳቤ የገለጸላቸው መሆኑን ገልጸው ከሕግ ውጭ የተከናወነ ስንብት በመሆኑ ወደ ሥራ እንዲመለሱና ያልተከፈላቸው ደሞዝ ከኪሳራ ጋር እንዲከፍላቸው ይወሰን ዘንድ ዳኝነት ጠይቀዋል። የአሁኑ አመልካች በክሱ በሰጠው መልስም ተጠሪ ባንኩን በተመለከተ ማንኛውንም መግለጫ የመስጠት ስልጣን ሳይኖራቸው በጋዜጣ የሰጡት አሉታዊ መግለጫ በባንኩና በሰራተኞች ላይ መረበሽን፣ በደንበኞች ላይ ደግሞ መደናገጥን፣ ለወደፊቱ የባንኩ ደንበኞች ሊሆኑ የሚችሉት ላይም ጥርጣሬንና የሕዝብ አመኔታን የሚያሳጣ በመሆኑ መሰናበታቸው በአዋጅ ቁጥር 377/96 አንቀጽ 27 ንዑስ አንቀጽ 1 ፊደል ሸ መሰረት በአግባቡ ነው በማለት ክሱ ውድቅ እንዲሆን ተከራክረዋል። የስር ፍርድ ቤትም የግራ ቀኙን ክርክር ሰምቶ ማስረጃዎችን በመመርመር አመልካች ለጉዳዩ ማስረጃዎችን ያለማቅረቡንና ጥር 25 ቀን 2002 ዓ.ም በተጻፈ የስንብት ደብዳቤ የገለጻቸው ድርጊቶችም በአዋጅ ቁጥር 377/96 አንቀጽ 27 ንዑስ አንቀጽ 1 ስር ያለማስጠንቀቂያ ከሥራ ለማሰናበት ከተጠቀሱት ሕጋዊ ምክንያቶች ውስጥ የሚወድቁ አይደሉም
የሚሉ ምክንያቶችን በመያዝ ስንብቱ ከሕግ ውጭ የተከናወነ ነው ወደሚለው ድምዳሜ ደርሶ አመልካች ተጠሪን የ6 ወር ደሞዝ እና በእገዳ ጊዜ ያልተከፈላቸው ደሞዝ ከፍሏቸው ወደ ስራቸው ሊመልስ ይገባል ሲል ወስኗል። በዚህ ውሳኔ አመልካች ባለመስማማት ይግባኙን ለፌዴራሉ ከፍተኛ ፍርድ ቤት ቢያቀርብም ይግባኙ በፍትሐብሔር ስነ ስርዓት ሕግ ቁጥር 337 መሰረት ተሰርዞበታል። የአሁኑ የሰበር አቤቱታ የቀረበው ይህንኑ ውሳኔ በመቃወም ለማስለወጥ ነው። የአመልካች ነገረ ፈጅ የካቲት 2 ቀን 2003 ዓ.ም በጻፉት የሰበር አቤቱታ በበታች ፍርድ ቤቶች ውሳኔ መሰረታዊ የሆነ የሕግ ስህተት ተፈጽሟል የሚሉባቸውን ምክንያቶች ዘርዝረዋል። ይዘቱም ባጭሩ ተጠሪ ጋዜጣ ላይ የሰጡት መግለጫ ሐሰተኛ ሆኖ በባንኩ ክብርና ዝናው ላይ የተፈጸመ ሆኖ ይህም በባንኩ ንብረት ላይ ጉዳት መድረሱን የሚያረጋግጥ በአዋጅ ቁጥር 377/1996 አንቀጽ 27 ንዑስ አንቀጽ 1 ፊደል ሸ ስር የሚወድቅ ሆኖ ያለ በበታች ፍርድ ቤቶች የታለፈው ያላግባብ በመሆኑ ሊታረም ይገባል በማለት መከራከራቸውን የሚያሳይ ነው። የሰበር አቤቱታው ተመርምሮ በሰበር ችሎቱ ሊታይ ይገባል ተብሎ ተጠሪ ቀርበው ግራቀኙ በጽሑፍ ተከራክረዋል። የጉዳዩ አመጣጥ አጠር ባለ መልኩ ከላይ የተገለጸው ሲሆን ይህ ችሎትም የአመልካችን የሰበር አቤቱታው ከቀረበበት ውሳኔና አግባብነት ካላቸው የሕግ ድንጋጌዎች ጋር በማገናዘብ በሚከተለው መልኩ መርምሮታል። እንደመረመረውም የሥራ ውሉ የተቋረጠው በሕገወጥ መንገድ ነው ተብሎ መወሰኑ በአግባቡ መሆን ያለመሆኑ በጭብጥነት ሊታይ የሚገባ ሆኖ አግኝቶታል። ከመዝገቡ መገንዘብ የተቻለው የአሁኑ ተጠሪ ከሥራ እንዲሰናበቱ የተደረገው ስለ አመልካች ባንክ ጋዜጣዊ መግለጫ የመስጠት ኃላፊነት የሌላቸው ከመሆኑም በላይ ሐሰተኛ የሆነ መግለጫ በመስጠት በባንኩ ሠራተኞች ላይ መደናገጥ፣ በደንበኞቹ ላይ ጥርጣሬንና በሕዝቡ አመኔታ እንዳይኖረው አድርገዋል በሚል ምክንያት መሆኑ ሲሆን ተጠሪ የሰጡት መግለጫ ሐሰተኛ ስለመሆኑ ሳይክዱ ለስንብቱ ምክንያት ነው በማለት የሚከራከሩት በስንብት ደብዳቤ የጥር 25 ቀን 2002 ዓ.ም የተጻፈው ሳይሆን በሪፖርተር ጋዜጣ የካቲት 3 ቀን 2002 ዓ.ም ወጣ የተባለውን መግለጫ በሚል መሆኑን ተረድተናል። የስር ፍርድ ቤት የአመልካችን ክርክር ውድቅ ያደረገው ተጠሪ የሰጡት ሐሰተኛ መግለጫ የለም በሚል ሳይሆን ሐሰተኛ መግለጫ መስጠታቸው መረጋገጡን ተቀብሎ ይኸው ድርጊት በአዋጅ ቁጥር 377/96 አንቀጽ 27 ንዑስ አንቀጽ 1 ፊደል ሸ ስር አይወድቅም። በባንኩ ሠራተኞች ላይ መረበሽን፣ በባንኩ ደንበኞች ላይ ደግሞ ጥርጣሬን መፈጠሩን አመልካች በማስረጃዎቹ አላስረዳም በሚል ነው። እንግዲህ ለሥራ ስንብቱ ምክንያትነት የተጠቀሰው የተጠሪ ስለ ባንኩ ሐሰተኛ መግለጫ በጋዜጣ መስጠትና ይኸውም ድርጊታቸው በባንኩ ሠራተኞችና ደንበኞች የፈጠረውንና ሊፈጠር የሚችለው ችግርን ነው። የስር ፍርድ ቤትም የሐሰተኛ መግለጫ ፍሬ ጉዳይ በማስረጃ የተደገፈ መሆኑን ተገንዝቦ ምክንያቱ በአዋጅ ቁጥር 377/96 አንቀጽ 27 ስር የሚወድቅ አይደለም ሲል ነው የሥራ ስንብቱ ሕገ ወጥ ነው ወደሚለው ድምዳሜ የደረሰው። በእርግጥ የስር ፍርድ ቤቱ በሥራ ስንብቱ ላይ የተመለከተው የተጠሪን ጥፋት ይዘቱን በተጻፈው መልክ ከተመለከትነው ጥፋቱ በአዋጁ መሠረት ያለማስጠንቀቂያ ከሥራ ለማሰናበት ከሚያስችሉ ምክንያቶች ውስጥ ሊካተት የማይችል መሆኑን መገንዘብ ይቻል ይሆናል። ይሁን እንጂ በተጠቃሹ አዋጅ ስር የተመለከቱት ምክንያቶች በክርክሩ ወቅት የሚረጋገጡ ፍሬ ጉዳዮችንና የአዋጁን አጠቃቀም ዓላማና አግባብነት ያላቸውን ድንጋጌዎችን ይዘትና መንፈስ በመመርመር ሊተረጎም የሚችሉ ስለመሆናቸው መገንዘብ አያዳግትም። አመልካች የሚከራከረው ተጠሪ የሰጠው ሐሰተኛ መግለጫ በባንኩ ስምና ክብር ላይ አሉታዊ ተጽዕኖ ያለው ሆኖ በባንኩ ንብረት ላይ ጉዳት እንደደረሰ ሊቆጠር የሚገባው ነው በማለት ጉዳት ደረሰ የተባለው የባንኩ መልካም ስም ጠፍቷል በሚል ጭምር ሲሆን አመልካች ለዋቢነት የሚጠቅሰው ድንጋጌም በአዋጅ ቁጥር 377/1996 አንቀጽ 27 ንዑስ አንቀጽ 1 ፊደል ሸ ስር የተመለከተውን ነው። በዚህ ድንጋጌ በአሰሪው ንብረት ወይም ከድርጅቱ ሥራ ጋር በቀጥታ ግንኙነት ባለው ማናቸውም ንብረት ላይ ሆነ ብሎ ወይም በከባድ ቸልተኝነት ጉዳት ማድረስ ሠራተኛን ያለማስጠንቀቂያ ከሥራ ለማሰናበት የሚያስችል ሕጋዊ ምክንያት ነው። ንብረት ለሚለው ቃል በአዋጁ ስር የተመለከተ ትርጓሜ የለም። ይሁን እንጂ ከአዋጁ ዓላማና ከአሰሪው ድርጅት ባህሪ
እንዲሁም ከንብረት ሕግ ጽንሰ ሐሳቦች ጋር በማዛመድ ለቃሉ ትርጉም መስጠት ሕጋዊነት ይኖረዋል። ምክንያቱም ንብረት ለሚለው ጽንሰ ሐሳብ ሁሉንም የሚያስማማ ትርጉም መስጠት የሚቻል አይደለምና። በመሆኑ የአሰሪና ሰራተኛ አዋጅን አጠቃላይ ዓላማም ሆነ አጠቃላይ የንብረት ሕግ ጽንሰ ሐሳቦች ባህሪያት እንዲሁም በንግድ ሕጉ ስለ መልካም ስም ጉድዊል የተመለከቱትን ድንጋጌዎች ግንዛቤ ውስጥ ስናስገባ ንብረት ማለት ዋጋው ኢኮኖሚያዊ ጠቀሜታ ያለው እንዲሁም በአብዛኛው ሀብትነት ሊያዝ የሚችል ነገር መሆኑን ለመገንዘብ አስቸጋሪ አይሆንም። ዋጋው ኢኮኖሚያዊ ጠቀሜታ ያለው ሆኖ በባለ ሀብትነት ሊያዝ የሚችል ነገር ላይ ሆን ብሎ ወይም በከባድ ቸልተኝነት ጉዳት ያደረሰ ሰራተኛ ከሆነ በአሰሪው ንብረት ላይ በሕጉ አነጋገር ጉዳት አድርሷል ለማለት የማይቻልበት ምክንያት የለም። እጃችን ወዳለው ጉዳይ ስንመለስ የስር ፍርድ ቤቶች የአመልካችን ክርክር ውድቅ ያደረጉት የተጠሪ አድራጎት ለአመልካች ዋጋው ኢኮኖሚያዊ ጠቀሜታ ባለው ነገር ላይ ጉዳት አላደረሰም የሚል ግልጽ ምክንያት በመያዝ ሳይሆን በሐሰተኛ መግለጫ ምክንያት በባንኩ ሰራተኞች ላይ መረበሽ፣ በባንኩ ደንበኞች ላይ ደግሞ ጥርጣሬ ስለመድረሱ አመልካች ማስረጃ አላቀረቡም በሚል ምክንያት ነው። ይሁን እንጂ በአመልካች በኩል የቀረበው የጽሑፍ ማስረጃ የተጠሪን ጥፋቶች በግልጽ የሚያሳይ ከመሆኑም በላይ በክርክሩ ሂደት የተረጋገጡት ፍሬ ነገሮችም ተጠሪ በሰራተኞች መተዳደሪያ ደንብ አንቀጽ 21.6 መሰረት ሐሰተኛ ጋዜጣዊ መግለጫ ለመስጠት የማይችሉ መሆኑን የሚያሳዩ ሲሆን ሐሰተኛ መግለጫ በባንኩ መልካም ስም ላይ አሉታዊ ተጽዕኖ ሊኖረው አይችልም ሊባል የሚችል አይደለም። አንድ ሰው ሐሳቡን የመግለጽ ሕገ መንግስታዊ መብት ያለው ቢሆንም ሐሰተኛ ቃል በመስጠት ግን በሌላ ሰው መልካም ስምና ክብር ላይ ወዲያውኑ ወይም ወደፊት ጉዳት ሊያደርስ የሚችል ተግባር ሊፈጽም አይገባም። የባንክ ሥራ በተለይ ሲታይም የሕዝብ ጥቅም የበለጠ የሚንጸባረቅበት በመሆኑ መልካም ስም ሊጠበቅለት የሚገባው ነው። በመሆኑም የስር ፍርድ ቤት በዚህ ረገድ የደረሰበት ድምዳሜ በክርክሩ ሂደት የተረጋገጡትን ፍሬ ነገሮች ከሕጉ መንፈስ ጋር ያላገናዘበ በመሆኑ የሕግ ስህተት ያለበት ሆኖ አግኝተነዋል። ሌላው የስር ፍርድ ቤት የአመልካችን እርምጃ ሕገ ወጥ ነው ወደሚለው ድምዳሜ የደረሰው አንድ ሰራተኛ ከሥራ የሚታገደው በአዋጅ ቁጥር 377/96 አንቀጽ 18 መሰረት ነው። የአመልካች እርምጃ ግን ይህንኑ ድንጋጌ የተከተለ አይደለም በሚል ነው። ይሁን እንጂ አንድን ሰራተኛ ጥፋት ፈጽሟል የሚል አሰሪ ሰራተኛውን ከሥራው አግዶ ለማቆየት የሚችል መሆኑን በአዋጅ ቁጥር 377/96 አንቀጽ 27 ንዑስ አንቀጽ 4 ድንጋጌ ይዘትና መንፈስ የሚያሳይ በመሆኑ የስር ፍርድ ቤት በዚህ ረገድ የደረሰበት ድምዳሜም የሕግ መሰረት የሌለው ነው። አጠቃላይ የስር ፍርድ ቤት በተጠሪ የስንብት ደብዳቤ ላይ የተገለጸውን ምክንያት እንዳለ በመውሰድ የደረሰበት ድምዳሜ አግባብነት ያለውን ድንጋጌ ባለመምረጥና አጠቃላይ ይዘቱንና መንፈሱን ባላገናዘበ መልኩ በመሆኑ መሰረታዊ የሆነ የሕግ ስህተት ሆኖ ተገኝቷል። በዚህም ምክንያት የሚከተለውን ወስነናል። ውሳኔ 1. በፌዴራል መጀመሪያ ፍርድ ቤት በመዝገብ ቁጥር 50691 ህዳር 6 ቀን 2003 ዓ.ም ተሰጥቶ በፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 99417 ጥር 25 ቀን 2003 ዓ.ም በትዕዛዝ የጸናው ውሳኔ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ተሽሯል። 2. አመልካች ተጠሪን ከሥራ ያሰናበተው በአግባቡ ነው ብለናል። 3. አመልካች ወጪና ኪሳራ የራሱን ይቻል ብለናል። 4. መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 61843 መጋቢት 23 ቀን 2003 ዓ.ም ከገጽ 224 እስከ 227 ዳኞች ተገኔ ጌታነህ፣ ሀጎስ ወልዱ፣ ዳኜ መላኩ፣ አልማው ወሌ፣ አሊ መሐመድ። አመልካች ሰይፉ ናስር ቀረቡ። ተጠሪ የአዲስ አበባ ከተማ አስተዳደር ፍትህና ሕግ ጉዳዮች ነገረ ፈጅ ዓለም ቱፋ ቀረቡ። መዝገቡ ተመርምሮ ተከታዩ ፍርድ ተሰጥቷል። ፍርድ ጉዳዩ አዋጅ ቁጥር 515/99ን መሰረት አድርጎ የቀረበን የዲሲፕሊን ክርክርንና ይህንኑ መሰረት አድርጎ የተሰጠውን የቅጣት ውሳኔ የሚመለከት ነው። ክርክሩ የተጀመረው የአሁኑ ተጠሪ መስሪያ ቤት የበላይ ኃላፊ አመልካችን የዲሲፕሊን ግድፈት ፈጽመዋል በማለት ከሥራ እንዲሰናበቱ የሰጡትን ውሳኔ በመቃወም አመልካች ለአዲስ አበባ ከተማ ሲቪል ሰርቪስ ኤጀንሲ አስተዳደር ፍርድ ቤት ይግባኝ አቅርበው ግራ ቀኙ ከተከራከሩ በኋላ ይኸው ፍርድ ቤት ተጠሪ መስሪያ ቤት አመልካችን ከሥራ ያሰናበተው በአዋጅ ቁጥር
ቁጥር 515/99 እና በሚኒስትሮች ምክር ቤት በወጣው ደንብ ቁጥር 77/94 መሰረት ጉዳዩ በዲሲፕሊን ኮሚቴ ተጣርቶ የውሳኔ ሐሳብ ሳይቀርብ ከባድ የዲሲፕሊን ግድፈት ተፈጽሟል በሚል ምክንያት ነው። ይህ ደግሞ ስነ ስርዓቱን ያሟላ አይደለም በማለት ጉዳዩ በዲሲፕሊን ኮሚቴ ከታየና ከተጣራ በኋላ ተገቢውን ውሳኔ ሊያገኝ ይገባል በማለት ውሳኔ ሰጥቷል። በዚህ ውሳኔ ተጠሪ መስሪያ ቤት ቅር በመሰኘት ይግባኙን ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ያቀረበ ሲሆን ይህ ፍርድ ቤትም ግራ ቀኙን ካከራከረ በኋላ የአስተዳደር ፍርድ ቤቱ የሰጠውን ውሳኔ በመሻር የቢሮ ኃላፊ የሰጡትን ውሳኔ አጽንቶ ወስኗል። በዚህ ውሳኔ አመልካች ቅር በመሰኘት የሰበር አቤቱታቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርበው ግራ ቀኙ ከተከራከሩ በኋላ ይኸው ሰበር ሰሚ ችሎት የከተማው ይግባኝ ሰሚ ችሎት የሰጠውን ውሳኔ በማሻሻል በፍሬ ጉዳዩ ላይ የቀረበውን የአሁኑ አመልካች ቅሬታ ተገቢነቱ ሳይመረመር የቢሮው ኃላፊ ውሳኔ መጽናቱ ስነ ስርዓታዊ አይደለም፣ በዚህ ረገድ የቀረበው ክርክር ተጣርቶ ተገቢው እንዲወሰን በማለት ጉዳዩን ለአዲስ አበባ ከተማ የሲቪል ሰርቪስ አስተዳደር ፍርድ ቤት መልሶለት ይኸው ፍርድ ቤት ጉዳዩን እንደገና ተመልክቶ የቢሮው ኃላፊ በአመልካች ላይ ያስተላለፉት ቅጣት ተገቢነት የሌለው መሆኑን ዘርዝሮ አመልካች የ3 ወር ደሞዝ ተቀጥተው ወደ ስራቸው እንዲመለሱ ሲል ወስኗል። ከዚህም በኋላ ያሁኑ ተጠሪ ይግባኙን ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት አቅርቦ ግራቀኙ ከተከራከሩ በኋላ አመልካች ከስራ እንዲሰናበቱ ተብሎ በተጠሪ መስሪያ ቤት የበላይ ኃላፊ የተሰጠው ውሳኔ ህጋዊ ነው በማለት የስር ፍርድ ቤት ቅጣቱን አስመልክቶ የሰጠውን ውሳኔ ሽሮታል። በዚህ ውሳኔ አመልካች ቅር በመሰኘት የሰበር አቤቱታቸውን ለከተማው ሰበር ሰሚ ችሎት ቢያቀርቡም በችሎቱ ላይ የተሰየሙት ዳኞች ጉዳዩን ገለልተኛ ሁነን ለማየት አንችልም በማለት መዝገቡን ዘግተውታል። የአሁኑ የሰበር አቤቱታ የቀረበውም ይህንኑ ውሳኔ በመቃወም ለማስለወጥ ነው። የአመልካች የሰበር አቤቱታ መሰረታዊ ይዘትም የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ጉዳዩን የተመለከተው የይግባኝ ጊዜ ካለፈ በኋላ ከመሆኑም በላይ በዋናው ጉዳይ ላይ የሰጠው ውሳኔም በሕጉ የተሰጠውን ስልጣን ያላገናዘበ በመሆኑ ውሳኔው ሊታረም የሚገባው ነው በማለት መከራከራቸውን የሚያሳይ ነው። አቤቱታው በሰበር ችሎቱ ሊታይ የሚገባው ነው ተብሎ በመታመኑ ለተጠሪ ጥሪ ተደርጎለት ቀርቦ በጽሑፍ መልሱ በጉዳዩ ላይ የተሰጠው ውሳኔ መሰረታዊ የሆነ የሕግ ስህተት የለበትም፣ ሊጸና ይገባል በማለት ተከራክሯል። የጉዳዩ አመጣጥ አጠር ባለ መልኩ ከላይ የተገለጸው ሲሆን ይህ ችሎትም የግራቀኙን ክርክር ለሰበር አቤቱታው መነሻ ከሆነው ውሳኔና አግባብነት ካላቸው ድንጋጌዎች ጋር በማገናዘብ ጉዳዩን በሚከተለው መልኩ መርምሮታል። በመሰረቱ ይህ ሰበር ሰሚ ችሎት በአንድ ጉዳይ የተሰጠውን ፍርድ ማረም የሚችለው በጉዳዩ ላይ የመጨረሻ ፍርድ ሲሰጥና መሰረታዊ የሆነ የሕግ ስህተት መፈጸሙ ሲረጋገጥ ነው። በተያዘው ጉዳይ የአዲስ አበባ ከተማ ሰበር ሰሚ ችሎት ጉዳዩ ቀርቦለት ዋናውን ጉዳይ ሳይመለከት የቀረው ጉዳዩን ዳኞቹ ገለልተኛ ሆነው ሊመለከቱ አይችሉም በሚል ምክንያት ነው። በመሆኑ የከተማው ሰበር ሰሚ ችሎት በጉዳዩ ላይ የመጨረሻ ፍርድ ያልሰጠበት ቢሆንም ችሎቱ ካለው የመሰረታዊ የሕግ ስህተት የማረም ስልጣን አኳያና ጉዳዩ ከዚህ በፊት ከወሰደው ጊዜ እንዲሁም ከጉዳዩ ባህሪ አንጻር ይህ የፌዴራል ሰበር ሰሚ ችሎትም መሰረታዊ የሆነ የሕግ ስህተት ማረም ስልጣኑ በመሆኑ ጉዳዩን መመልከቱ ተገቢ ሆኖ አግኝተናል። በዚህ ችሎት ምላሽ ማግኘት ያለበት የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ጉዳዩን የተመለከተው የይግባኝ ማቅረቢያ ጊዜ ጠብቆ ቀርቦለት ነው ወይስ አይደለም የሚለው ነጥብ ሆኖ ተገኝቷል። ጉዳዩን በመጀመሪያ ደረጃ ተመልክቶ ተገቢ ነው ያለውን ውሳኔ ሰጠው የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ኤጀንሲ አስተዳደር ፍርድ ቤት ሲሆን ይህ ፍርድ ቤት በጉዳዩ ላይ ውሳኔ ሰጠው ሰኔ 7 ቀን 2002 ዓ.ም ነው። ይህ ፍርድ ቤት በሚሰጠው ውሳኔ ቅር የተሰኘ ወገን ይግባኙን ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ማቅረብ እንደሚችል የይግባኝ ማቅረቢያ ጊዜም ውሳኔ ከተሰጠበት ጊዜ ጀምሮ የሚታሰቡ 30 ቀናት መሆናቸውን የአዋጅ ቁጥር 515/99 አንቀጽ 76 ንዑስ አንቀጽ 2 እና የአዲስ አበባ ከተማ የመንግስት ሰራተኞች አዋጅ ቁጥር 6/2000 አንቀጽ 77 ንዑስ አንቀጽ 2 ድንጋጌዎች ያሳያሉ። ከላይ እንደተጠቀሰው የአስተዳደር ፍርድ ቤቱ በጉዳዩ ላይ ውሳኔ ሰጠው ሰኔ 7 ቀን 2002 ዓ.ም ሲሆን ለከተማው ይግባኝ ሰሚ ፍርድ ቤት ይግባኙ የቀረበው ደግሞ ሐምሌ 21 ቀን 2002 ዓ.ም ነው። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት በጉዳዩ ላይ ይግባኝ ማቅረቢያ ጊዜ ስለማለፉ የአዋጅ ቁጥር 5
515/99 አንቀጽ 76 ንዑስ አንቀጽ 2ን በመጥቀስ ያረጋገጠው ሲሆን በዚህ ረገድ አመልካች ያቀረቡትን ክርክር ውድቅ ያደረገው አዋጅ ቁጥር 515/99 ተፈጻሚነት የሚኖረው ለፌዴራል ጠቅላይ ፍርድ ቤት ለሚቀርቡ ቅሬታዎች ነው። የከተማው ይግባኝ ሰሚ ፍርድ ቤት ይግባኙን የሚያየው በአዋጅ ቁጥር 361/95 አንቀጽ 43 ንዑስ አንቀጽ 3 መሰረት ሆኖ የሚመራውም በ1958ቱ የፍትሐ ብሔር ስነ ስርዓት ሕግ ነው። እንዲህ ከሆነ ደግሞ ተፈጻሚነት የሚኖረው የይግባኝ ማቅረቢያ ጊዜ 60 ቀናት ነው። አዋጅ ቁጥር 515/99 ለጉዳዩ ተፈጻሚነት አለው ቢባል እንኳ የይግባኝ ማቅረቢያ ጊዜ ያለፈበት ማመልከቻ ወዲያውኑ ለአመልካቹ በመዝገብ ቤት ሹም እንደሚመለስለትና በ10 ቀናት ጊዜ ውስጥ የይግባኝ ማስፈቀጃ እንዲያቀርብ የሚደረግ በመሆኑ በመዝገብ ቤት ሹም ተከፍቶ ወደ ችሎት የቀረበ የይግባኝ መዝገብ በችሎት የሚታረም አይደለም፣ የሥነ ሥርዓት ግድፈቱ በችሎት ሊስተካከል የሚገባው አይደለም በሚሉ ምክንያቶች ነው። ይሁን እንጂ ለጉዳዩ ቀጥተኛ ተፈጻሚነት ያላቸው ሕጎች አዋጅ ቁጥር 515/99 እና አዋጅ ቁጥር 6/2000 ሲሆኑ ጉዳዩ የሚመራበትን ሥርዓትም በእነዚህ ሕጎች የተመለከተው ነው። የስር ፍርድ ቤት በአዋጅ ቁጥር 361/95 አንቀጽ 43 ንዑስ አንቀጽ 3 መሰረት ጉዳዩን የማየት የሥረ ነገር ሥልጣን ቢኖረው ከዚህ አዋጅ በኋላ የወጡት አዋጅ ቁጥር 515/99 እና 6/2000 ጉዳዩ የሚመራበትን ሥርዓት በግልጽ ዘርግተው ይገኛሉ። እንዲህ ከሆነ በሕግ ተዋረዳዊ አቀማመጥ ወይም ሃይራርኪ ኦፍ ሎውስ በኋላ የወጣ ሕግ ቀድሞ የወጣውን ሕግ በመቅደም ሥራ ላይ የሚል መሆኑን ተቀባይነት ያለው የሕግ አተረጓጎም መርህ የሚያስገነዝበን ጉዳይ ነው። በመሆኑም የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለጉዳዩ ተፈጻሚነት ያለው አዋጅ ቁጥር 361/95 አንቀጽ 43 ንዑስ አንቀጽ 3 እና በፍትሐ ብሔር ስነ ስርዓት ሕጉ የተመለከተው የይግባኝ ማቅረቢያ ጊዜ ነው በማለት የሰጠው ምክንያት ከሕግ አተረጓጎም መርህ አንጻር ሲታይ ሕጋዊ አይደለም። ስለሆነም ለጉዳዩ ቀጥተኛ ተፈጻሚነት ያለው አዋጅ ቁጥር 515/99 እና አዋጅ ቁጥር 6/2000 ሲሆኑ እነዚህ አዋጆች በጉዳዩ ላይ ይግባኝ የሚቀርበው ውሳኔ በተሰጠ በ30 ቀናት መሆኑን ይደነግጋሉ። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት አዋጆቹ ለጉዳዩ ተፈጻሚነት አላቸው ቢባል እንኳ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 324 ንዑስ አንቀጽ 1 ስር በተመለከተው ሁኔታ ችሎት የሥነ ሥርዓት ግድፈቱን ሊያስተካክል የሚችለው አይደለም በማለት ደምድመዋል። ይሁን እንጂ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 324 ንዑስ አንቀጽ 1 መሰረት ለአንድ ፍርድ ቤት መዝገብ ሹም የተሰጠው ስልጣን ይግባኝ ማቅረቢያ ጊዜ ማለፍ አለማለፉን በመመልከት ይግባኝ መዝገቡን እንዲከፈት ማድረግ ሲሆን ይግባኙ ጊዜውን ጠብቆ ያልቀረበ ከሆነ ማመልከቻውን በመለስ ማመልከቻው የተመለሰበት ወገን የይግባኝ ጊዜው ያለፈበት ሕጋዊ ምክንያት ካለው ማስፈቀጃ አቤቱታውን በማቅረብ ይኸው ጊዜው ያለፈበት ይግባኝ ለማቅረብ እንዲፈቀድለት ራሱን የቻለ አቤቱታ አቅርቦና ይህ መዝገብ ተከፍቶ ጉዳዩ ለችሎት ቀርቦ ችሎቱ የይግባኝ ማስፈቀጃውን በመመርመር በፍትሐ ብሔር ስነ ስርዓት ሕግ ቁጥር 325 እና 326 መሰረት ተገቢ ነው ያለውን ትዕዛዝ የሚሰጥበት ነው። በመሆኑም የፍትሐ ብሔር ስነ ስርዓት ሕግ ቁጥር 324 ንዑስ አንቀጽ 1 ከፍትሐ ብሔር ስነ ስርዓት ሕግ ቁጥር 325 እና 326 ድንጋጌዎች ጋር አንድ ላይ ሲነበቡ የመዝገብ ቤት ሹም ጊዜው ያለፈበት ይግባኝ ለችሎት እንዲቀርብ የመፍቀድ ስልጣን የሌለው መሆኑን የሚያሳዩ ሲሆን ፋይሉ ተከፍቶ ቀርቦ ከሆነም ችሎት ጉዳዩን መርምሮ ይግባኙ የቀረበው ጊዜው ካለፈ በኋላ ነው በማለት መዝገቡን ከመዝጋት የሚከለክለው አይደለም። ስለሆነም የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት የፍትሐ ብሔር ስነ ስርዓት ሕግ ቁጥር 324 ንዑስ አንቀጽ 1 ድንጋጌን ይዘቱንና መንፈሱን ከፍትሐ ብሔር ስነ ስርዓት ሕግ ቁጥር 325 እና 326 ድንጋጌዎች ይዘትና መንፈስ ጋር አዛምዶ ሳይመለከት የመዝገብ ቤት ሹም የይግባኝ ጊዜ ያለፈበትን ይግባኝ መዝገብ ከፍቶ ካቀረበ ችሎቱ ሊያስተካክለው የሚችለው አይደለም በማለት የደረሰበት ድምዳሜ ሕጋዊ መሰረት የሌለው ሆኖ አግኝተናል። በአጠቃላይ ለጉዳዩ ቀጥተኛ ተፈጻሚነት ያላቸው የፌዴራል መንግስት ሰራተኞች አስተዳደር አዋጅ ቁጥር 515/99 የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች አዋጅ ቁጥር 6/2000 በመሆናቸውና ከነዚህ አዋጆች መሰረት በሚታይ ጉዳይ ላይ ውሳኔ ሲሰጥ
ይግባኙ የሚቀርበው በ30 ቀናት ጊዜ ውስጥ መሆኑ የተደነገገ በመሆኑና የይግባኝ ጊዜው ያለፈበት ሁኔታ በስርዓቱ መሰረት የማስፈቀጃ አቤቱታ ለችሎት ቀርቦ የሚታይ ከሚሆን በስተቀር በመዝገብ ቤት ሹም የሚታይ ባለመሆኑ የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት በጉዳዩ ላይ የተሰጠውን ውሳኔ የይግባኝ ጊዜው አልፎበት እያለ ተቀብሎ በዋናው ጉዳይ ላይ ውሳኔ መስጠቱ መሰረታዊ የሆነ የሥነ ሥርዓት ሕግ ግድፈት በመፈጸም ሆኖ አግኝተናል። በዚህም መሰረት ተከታዩን ወስነናል። ውሳኔ 1. በአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት በመዝገብ ቁጥር 13951 ነሐሴ 27 ቀን 2002 ዓ.ም የተሰጠው ውሳኔ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ተሽሯል። 2. ተጠሪ አዲስ አበባ ከተማ የሲቪል ሰርቪስ ኮሚሽን አስተዳደር ፍርድ ቤት ሰኔ 7 ቀን 2002 ዓ.ም በሰጠው ውሳኔ ይግባኙን ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ያቀረበው የ30 ቀናት የይግባኝ ማቅረቢያ ጊዜያት ካለፉ በኋላ በመሆኑና በስርዓቱ መሰረትም ተገቢውን የማስፈቀጃ አቤቱታ ያላቀረበ በመሆኑ ይግባኙ የሚስተናገድበት አግባብ የለም ብለናል። 3. የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ኤጀንሲ አስተዳደር ፍርድ ቤት በመዝገብ ቁጥር 158/02 ሰኔ 7 ቀን 2002 ዓ.ም የሰጠው ውሳኔ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ጸንቷል። 4. በዚህ ችሎት ለተደረገው ክርክር የወጣውን ወጪና ኪሳራ የየራሳቸውን ይቻሉ ብለናል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 57337 ሰኔ 15 ቀን 2003 ዓ.ም ከገጽ 228 እስከ 230 ዳኞች አጎስ ወልዱ፣ አልማን ወሌ፣ አሊ መሐመድ፣ ነጋ ዱፍሳ፣ አዳነ ንጉሴ። አመልካች አድቬንቲስት የልማት የተራድኦ ድርጅት። ጠበቃ ዶክተር ዘውድነህ በየነ። ቀረቡ። ተጠሪ አቶ ገበየሁ ወልደ ሚካኤል። መዝገቡ ተመርምሮ የሚከተለው ፍርድ ተሰጥቷል። ፍርድ የቀረበው ጉዳይ የአሰሪና ሰራተኛ ክርክር ሲሆን የቀረበው በፌዴራል የመጀመሪያ ደረጃ ፍርድ ቤት በአሁኑ ተጠሪ ከሳሽነት ነው። ቀርቦ የነበረው ክስ በተከሳሽ ድርጅት ውስጥ ተቀጥረው በመስራት ላይ እንዳሉ ያለ አግባብ ከሥራ የተሰናበቱ መሆኑን በመግለጽ የተለያዩ ክፍያዎች እንዲወሰንላቸው የጠየቁ ሲሆን በማስረጃም የጽሑፍ የሰው ምስክሮች ዝርዝር አቅርቧል የሚል ነው። ተከሳሽ ድርጅት ቀርቦ በሰጠው መልስ ከሳሽ የተቀጠሩት ለተወሰነ ጊዜ በመሆኑ ይሄው ሲያበቃ ያስተናብተዋል። ከሳሽ ለረሃብተኞች እንዲከፋፈል ተብሎ የተሰጣቸውን ስንዴ እንዲበላሽ በማድረጋቸው በሥራ ቦታ ላይ አለቃቸውን በመሳደባቸው እንዲሁም የሥራ ሰዓት ባለማክበራቸው ተሰናብተዋል በማለት በአማራጭ የተከራከረ ሲሆን ከማስረጃም አኳያ የጽሑፍ ሰነድና የሰው ምስክሮች ዝርዝር ቀርበዋል የሚል ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ከላይ እንደተመለከተው ካከራከረ በኋላ በግራ ቀኙ መካከል የነበረው የሥራ ውል ለተወሰነ ጊዜ ሆኖ የሚቆየው ከሰኔ 2000 ዓ.ም እስከ ታኅሳስ 2001 ዓ.ም ድረስ በመሆኑ ይሄ ጊዜ ሲያልቅ የሚቋረጥ በመሆኑ ስንብቱ በአሰሪና ሰራተኛ አዋጅ ቁጥር 377/96 አንቀጽ 24 ንዑስ አንቀጽ 1 መሠረት የተፈጸመ በመሆኑ ሕጋዊ ነው በማለት ወስኗል። ክፍያን በተመለከተ የፕሮቪደንት ፈንድ ብር 5086 ከ96 ሳንቲም ተከሳሽ ድርጅት ለከሳሽ በአንድ ዓመት የአገልግሎት ዘመን ውስጥ ለተሰራ የ4 ወር ከ20 ቀን የዓመት ፍቃድ ክፍያ እንዲከፍለው ወስኗል። በዚህ ውሳኔ አሁን ተጠሪ ቅር በመሰኘት ይግባኙን ለፌዴራል ከፍተኛ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም ካከራከረ በኋላ የቅጥር ውሉ ለተወሰነ ጊዜ ቢሆንም የተቀጠሩት ለፕሮጀክቱ ሥራ እስከሆነ ድረስ ፕሮጀክቱ ደግሞ የሚጠናቀቀው የሥራ ዘመኑና የበጀት ዘመኑ 1 ዓመት ነው በመባሉ ፕሮጀክቱ ስለመጠናቀቁ ደግሞ ተጠሪ ወይም ያውን አመልካች ያቀረበው ማስረጃ ባለመኖሩ ከሥራ ተጠሪን ያሰናበተው ያለ አግባብ ነው በማለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ በመሻር አመልካች ለአሁን ተጠሪ ፕሮጀክቱ እስከሚጠናቀቅ ቢቆይ ኖሮ ሊከፈላቸው የሚችል የነበረው ደግሞ ማለትም ከታኅሳስ 22 እስከ ሰኔ 30 2001 ድረስ ያለውን ደሞዛቸው ታስቦ እንዲከፈላቸው በማለት ወስኗል። አሁን የቀረበው ቅሬታ በዚህ ውሳኔ ቅር በመሰኘት ሲሆን ሰኔ 16 ቀን 2002 ዓ.ም ተጽፎ በቀረበው ቅሬታ ተጠሪ በሙሉ ፍቃድ ተቀብሎ የሥራ ውል የገባው ለተወሰነ ጊዜ በመሆኑ ይሄ ጊዜ ደግሞ የሚያበቃው ታኅሳስ 22 ቀን 2001 ዓ.ም በመሆኑ ሥራውም የፕሮጀክት ሥራ ሆኖ ያለ ስንብቱ ሕጋዊ ነው
መባል ሲገባው ተጠሪ ያልሰራበትን ደሞዝ እንዲከፈለው መወሰኑ መሰረታዊ የሕግ ስህተት ተፈጽሞበታል የሚል ነው። ጉዳዩ ያስቀርባል በመባሉ የተጠሪ ጠበቃ ታኅሳስ 4 ቀን 2003 ዓ.ም በተጻፈ መልስ ያቀረበ ሲሆን ፍሬ ሐሳቡ የቀረበው ቅሬታ ግልጽነት የለውም፣ የተቀጠርኩበት የውል ስምምነት ለተወሰነ ጊዜ ቢልም ተፈጻሚነት ያለው ግን የተቀጠርኩበት የሥራ ጸባይ በመሆኑ የተቀጠርኩት ለፕሮጀክት ሥራ ስለመሆኑ በመጀመሪያ ደረጃ ፍርድ ቤት ያልቀረበ በመሆኑ የሥራ ውሉ የተቋረጠው ያለ አግባብ ነው በማለት የተሰጠው ውሳኔ በአግባቡ በመሆኑ እንዲጸና በማለት ተከራክሯል። የአመልካች ጠበቃ ታኅሳስ 11 ቀን 2003 ዓ.ም በሰጠው የመልስ የቀረበውን ቅሬታ በማጠናከር የሰጠ ሲሆን በተጨማሪ ፕሮጀክቱ በአሜሪካ ዓለም አቀፍ ተራድኦ ድርጅት የሚታገዝ በመሆኑ ጊዜው የሚጠናቀቀው ማለትም የበጀት ዓመቱ ታኅሳስ 2001 ዓ.ም ሆኖ ሳለ ሰኔ 30 ቀን 2000 ዓ.ም ያልቃል በማለት የተሰጠው ውሳኔ መሰረታዊ የሕግ ስህተት ያለበት በመሆኑ የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ እንዲሻርልን በማለት ተከራክሯል። በግራ ቀኙ የቀረበው የክርክር ሂደት ከላይ የተመለከተው ሲሆን ችሎቱም መዝገቡን መርምሮታል። እንደመረመረውም በተጠሪና በአመልካች መካከል የነበረው የሥራ ውል ግንኙነት ለተወሰነ ጊዜ ነው ወይስ አይደለም የሚለው ጭብጥ ተይዞ መፍትሄ ማግኘት ያለበት ሆኖ ተገኝቷል። በዚሁ መሰረት በመጀመሪያ ደረጃ ተጠሪ ፈጽሟቸዋል በማለት አመልካች ያቀረበችውን ጥፋቶች በተመለከተ ደግሞ ከሥራ ለማሰናበት በቂ ነው ወይስ አይደለም የሚለውን ጭብጥ በመያዝ የበታች ፍርድ ቤት ማጣራት ውስጥ ያልገባ በመሆኑ ይሄ ችሎትም ወደዚህ ጭብጥ የሚያስመጣ አግባብ ካለ ከላይ በተያዘው ጭብጥ ውጤት ላይ የተመሰረተ በመሆኑ ለጊዜው እናልፈዋለን። ወደ ተያዘው ጭብጥ ስንመለስ በግራ ቀኙ መካከል የተደረገው የሥራ ውል በውላቸው ውስጥ በግልጽ እንደተቀመጠው ከሰኔ 2000 ዓ.ም እስከ ታኅሳስ 22 ቀን 2001 ዓ.ም የሚመለከት መሆኑ አላከራከርም። አከራካሪ የሆነው ጉዳይ ተጠሪ የውሉ ቃል ለተወሰነ ጊዜ የተደረገ መሆኑ ሳይሆን መታየት ያለበት ከተቀጠርኩበት የሥራ ጸባይ አኳያ መሆን ይገባዋል የሚል ሲሆን በአመልካች በኩል የቀረበው ክርክር ደግሞ ውሉ ግልጽ ከመሆኑም በላይ ሥራው የፕሮጀክት በመሆኑ የሚጠናቀቀው በታኅሳስ 2001 ዓ.ም ሆኖ ገምግሞ ይቀጥል አይቀጥል የሚለው ውሳኔ ሲያገኝ ብቻ የሚቀጥል በመሆኑ ፕሮጀክቱ የአንድ ዓመት ነው፣ የበጀት ዓመቱ ደግሞ የሚያልቀው ሰኔ 30 ቀን 2001 ዓ.ም ነው በማለት ፍርድ ቤቱ የደረሰበት መደምደሚያ አግባብነት የለውም የሚል ነው። የቀረበውን ክርክር ስንመለከት በእርግጥ በአሰሪና ሰራተኛ አዋጅ ቁጥር 377/96 አንቀጽ 9ና አንቀጽ 10 አንድ ላይ ስናየው አንድ የሥራ ውል ለተወሰነ ጊዜ መደረጉ ብቻ የተወሰነ ጊዜ የሥራ ውል እንደማያሰኘውና ለሥራው ባህሪ የታየ መወሰን ያለበት ስለመሆኑ ያስገነዝበናል። በዚህ ጉዳይ ላይ ግን የሥራ ውሉ ተጠሪ እንደሚከራከረው ለተወሰነ ጊዜ ስለመሆኑ ማስረዳት ብቻ ሳይሆን ሥራው የፕሮጀክት ሥራ መሆኑና በውጪ ድርጅት የሚደገፍ በመሆኑ የዓመት ሥራ እንቅስቃሴው ታይቶ ፕሮጀክቱ ይቀጥል ሲባል ብቻ የሚቀጥል እንደሆነ የበጀት ዓመቱም የሚጠናቀቀው ታኅሳስ 2001 ዓ.ም እንደሆነ ከመከራከሩም በላይ በዚህ ነጥብ ላይ የፌዴራል የመጀመሪያ ደረጃ ፍርድ ቤት ማስረጃ ሰምቶ በፍሬ ነገር ረገድ የተረጋገጠ ጉዳይ ነው። የፕሮጀክቱ የበጀት ዓመት በታኅሳስ ወር ላይ እንደሚጠናቀቅ ማስረጃን የመቀበልና የመመዘን ስልጣን ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ያረጋገጠው ሲሆን ተጠሪ ይህንን የሚያስተባብል ማስረጃ ባልቀረበበት የፌዴራል ከፍተኛ ፍርድ ቤት የበጀት ዓመቱ የሚጠናቀቀው ሰኔ 30 ቀን 2001 ዓ.ም ነው ወደሚለው መደምደሚያ መድረሱ ወደዚህ መደምደሚያው ያደረሰውን በቂ ምክንያት ሳይገልጽ በመሆኑ መሰረታዊ የማስረጃ ምዘና መርሆችን የተከተለ ባለመሆኑ ተቀባይነት ያለው ሆኖ አላገኘ ነው። በመሆኑም በተጠሪና በአመልካች መካከል የነበረው የሥራ ውል ግንኙነት በተወሰነ ጊዜ በመሆኑ የውል ጊዜያቸው ከማለቁ በፊት በሥራ ላይ ትብብር እንዲደረግላቸው የድጋፍ ደብዳቤ ለሚመለከተው ክፍል አመልካች መጻፉ፣ እንደዚሁም የሥራ ውሉ ከተቋረጠ በኋላ ሌሎች ሰዎችን ድርጅቱ መቅጠሩ የሥራ ውሉ ላልተወሰነ ጊዜ የተደረገ ነው የሚያሰኝ አግባብ የለም ብለናል። ከሥራም የተገለለው በአዋጅ ቁጥር 377/96 አንቀጽ 24 ንዑስ አንቀጽ 1 መሠረት ነው ብለናል። በዚሁ መሰረት የፌዴራል ከፍተኛ ፍርድ ቤት ለተጠሪ በሥራ ላይ ቢቆይ ኖሮ ይከፈለው የነበረው ደሞዝ ከታኅሳስ 22 ቀን 2001 ዓ.ም እስከ ሰኔ 30 ቀን 2001 ዓ.ም ድረስ ያለውን ይከፈለው ማለቱ መሰረታዊ የሕግ ስህተት የተፈጸመበት ነው ብለናል። በመሆኑም ቀጥሎ የተመለከተውን ውሳኔ ሰጥተናል። ውሳኔ 1 የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 86989 በቀን 26/9/2002 ዓ.ም በዋለው ችሎት የሰጠው ውሳኔ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሰረት ተሽሯል።
2. የፌዴራል የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56140 ጥቅምት 16 ቀን 2002 ዓ.ም በዋለው ችሎት የሰጠው ውሳኔ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሰረት ጸንቷል። 3. በዚህ ችሎት በግራ ቀኙ ለደረሰው ወጪና ኪሳራ የየራሳቸውን ይቻሉ ብለናል። መዝገቡን ዘግተናል። ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 64734 ሰኔ 16 ቀን 2003 ዓ.ም ከገጽ 231 እስከ 233 ዳኞች ሀጎስ ወልዱ፣ አለማወሌ፣ አሊ መሐመድ፣ ነጋዱ ፍሳ፣ አዳነ ንጉሴ። አመልካች ካንትሪ ክለብ ዴቨሎፐር የረርቪው የመኖሪያ ቤቶች ግንባታ ፕሮጀክት። ነገረ ፈጅ ታማኝ የበነ ቀረበ። ተጠሪዎች 1 አቶ በቀለ ለማ ቀረቡ። 2 አቶ ተሾመ አጫሉ ቀረቡ። 3 አቶ ባህሩ አበራ ቀረቡ። መዝገቡ ተመርምሮ የሚከተለው ፍርድ ተሰጥቷል። ፍርድ ጉዳዩ የአሰሪና ሰራተኛ ክርክር ሲሆን በፌዴራል የመጀመሪያ ደረጃ ፍርድ ቤት የቀረበው በአሁኑ ተጠሪዎች ከሳሽነት ነው። ቀርቦ የነበረው ክስ በተከሳሽ ድርጅት ውስጥ በአናጢነት ሙያ ተቀጥረን አንደኛ ከሳሽ በቀን ብር 36፣ ሁለተኛ ከሳሽ ብር 39 እና ሶስተኛ ከሳሽ ብር 20 እየተከፈለ በመስራት ላይ ያለን ነሐሴ 17 ቀን 2002 ዓ.ም ያለ አግባብ ከስራ ላይ ያሰናበተን ስለሆነ ወደ ምድብ ስራችን እንድንመለስ ወደ ስራ የማይመልሰን ከሆነ ደግሞ በሕጉ መሰረት ሊከፍለን የሚገባውን ክፍያዎች እንዲከፍለን የሚል ነው። ተከሳሽ ያሁን አመልካች መጥሪያ ደርሷቸው በሰጡት መልስ ከሳሾች ከስራ የተሰናበቱት ድርጅቱ ከመዝገብ ቤት የሰጣቸውን ማስጠንቀቂያ አንቀበልም በማለታቸው በህብረት ስምምነቱ መሰረት ስለሆነ ስንብቱ ሕጋዊ ነው በማለት ተከራክሯል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ከላይ እንደተመለከተው ካከራከረ በኋላ የግራ ቀኙን ምስክር በመስማት የተከሳሽ ምስክሮች ከመዝገብ ቤት ወጪ ሆኖ ለከሳሾች የተጻፈውን ማስጠንቀቂያ ደብዳቤ አንቀበልም ማለታቸውን አረጋግጫለሁ። በሌላ በኩል የተከሳሾች ምስክሮች ቃል እርስ በርስ የሚቃረን በመሆኑ ማስተባበል አልቻሉም። ከድርጅቱ መዝገብ ቤት ተጽፎ የሚሰጠውን ማስጠንቀቂያ አልቀበልም ማለት ደግሞ በህብረት ስምምነቱ አንቀጽ 58 ንዑስ አንቀጽ 10 መሰረት ያለ ማስጠንቀቂያ ከስራ ሊያሰናብት የሚችል በመሆኑ ስንብቱ ሕጋዊ ነው በማለት ውሳኔ ሰጥቷል። በዚህ ውሳኔ ቅር በመሰኘት የአሁን ተጠሪዎች ይግባኛቸውን ለፌዴራል ከፍተኛ ፍርድ ቤት ያቀረቡ ሲሆን ፍርድ ቤቱም ግራቀኙን ካከራከረ በኋላ የአሁን አመልካች እየሰጠ የነበረው ማስጠንቀቂያ ሳይሆን ቀድሞ በቅጥር ውላቸው ውስጥ የተጠቀሰውን በቀን 5 ካሬ ሜትር የአሁን ተጠሪዎች ለመስራት የገቡትን ግዴታ ወደ 10 ካሬ ሜትር ለማሻሻል የተደረገ በመሆኑ የአሁን አመልካች በራሱ ተነሳሽነት በግራቀኙ መካከል የነበረውን የሥራ ውል ስምምነት መጣሱን እንጂ በጥፋት የተሰጠ ማስጠንቀቂያ ባለመሆኑ የሥራ ውሉ የተቋረጠው ከሕግ ውጪ ነው በማለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔን ሽሯል። የተጠየቀውን ክፍያ በተመለከተም የማስጠንቀቂያ ጊዜ፣ የሥራ ስንብትና የካሳ ክፍያን እንዲከፍላቸው አመልካች ኃላፊነት እንዳለበት ወስኗል። አሁን የቀረበው ቅሬታ በዚህ ውሳኔ ቅር በመሰኘት ሲሆን አመልካች በቀን 23/5/2003 ዓ.ም በነገረ ፈጅ በኩል በተጻፈ 4 ገጽ አቤቱታ ፍሬ ሐሳብ ከድርጅቱ መዝገብ ቤት ወጪ ሆኖ ለሰራተኞች የሚሰጠውን የማስጠንቀቂያ ደብዳቤ አልቀበልም ማለት በህብረት ስምምነቱ አንቀጽ 58 ንዑስ አንቀጽ 10 መሰረት ያለ ማስጠንቀቂያ ከሥራ የሚያሰናብት ሆኖ እያለ የፌዴራል ከፍተኛ ፍርድ ቤት ይህንን በማለፍ የሰጠው ውሳኔ መሰረታዊ የሕግ ስህተት የተፈጸመበት ነው በማለት የቀረበ ነው። ጉዳዩ ያስቀርባል በመባሉ ተጠሪዎች ቀርበው መልስ እንዲሰጡበት ታዘው የካቲት 28 ቀን 2003 ዓ.ም በተጻፈ ባቀረቡት መልስ ፍሬ ሐሳብ ያቀረብኳቸው የሰው ምስክሮች የተባለው የማስጠንቀቂያ ደብዳቤ ተሰጠ ለተባለበት ያልነበረና እምቢ ያላልን መሆኑን መስክሮልናል። አንፈርምም ያልነው ደግሞ ቀድሞ የተስማማንበት የሥራ ውል በቀን 5 ካሬ ሜትር ሆኖ እያለ አሁን ደግሞ 10 ካሬ ሜትር እንድንሰራ ያዘዘን በመሆኑ ከአቅማችን በላይ በመሆኑ እምቢ ማለታችን እንጂ በጥፋተኝነት የተሰጠ ማስጠንቀቂያ ባለመሆኑ የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ እንዲጸና በማለት ተከራክሯል። የአመልካች የመልስ ቀርቧል። በግራ ቀኙ መካከል የተደረገው የክርክር ሂደት ከላይ የተመለከተው ሲሆን ችሎቱም የቀረቡትን ክርክሮች ከተያዘው ጭብጥና አግባብነት ካላቸው የሕግ ድንጋጌዎች ጋር በማገናዘብ መርምሮታል። እንደመረመረውም ተጠሪዎች ከሥራ የተሰናበቱት በሕጋዊ መንገድ ወይስ በሕገ ወጥ መንገድ ነው
በሚል ጭብጥ መፍትሄ ማግኘት ያለበት ሆኖ ተገኝቷል። በመጀመሪያ ደረጃ በአሰሪና ሰራተኛ አዋጅ ቁጥር 377/96 አንቀጽ 27 ስር ያለ ማስጠንቀቂያ ከሥራ ሊያሰናብቱ የሚችሉ ጥፋቶችን በዝርዝር አስቀምጧል። ከላይ በተጠቀሰው አዋጅ 5 አንቀጽ 27 ንዑስ አንቀጽ 1 ስር ያለ ማስጠንቀቂያ ከሥራ ሊያሰናብቱ የሚችሉትን ጥፋቶች በህብረት ስምምነታቸው መደንገግ እንደሚችሉና በዚሁ መሰረት በድርጅቱ ውስጥ ሥራ ላይ ያለው የህብረት ስምምነት አንቀጽ 58 ንዑስ አንቀጽ 10 ከመዝገብ ቤት የሚሰጠውን ማስጠንቀቂያ አልቀበልም ማለት እንደ አንድ በቂ ምክንያት የተቀመጠ መሆኑ ግልጽ ነው። የአሁን አመልካችም የሚከራከሩት ለዚህ ጉዳይ አግባብነት ያለው ይሄ የህብረት ስምምነት አንቀጽ እንደሆነና የተሰጠን ማስጠንቀቂያ ያለ መቀበል በራሱ ከሥራ ለማሰናበት በቂ መሆኑን ተከራክሯል። በሌላ በኩል ተጠሪዎች የሚከራከሩት የተጻፈው ደብዳቤ ባጠፋነው ጥፋት የተሰጠ ሳይሆን በሥራ ውላችን ውስጥ የተስማማንበትን በቀን 5 ካሬ ሜትር ለመስራት ውል የገባንበትን በመለወጥ በቀን 10 ካሬ ሜትር እንድንሰራ የታዘዝንበት ነው በማለት የተጠቀሰው የሕግ አንቀጽ ለዚህ ጉዳይ አግባብነት እንደሌለው ተከራክረዋል። ከዚህ የግራ ቀኙ ክርክር አኳያ የተያዘውን ጉዳይ ስንመረምር የአሰሪና ሰራተኛ አዋጅ ቁጥር 377/96 አንቀጽ 27 ንዑስ አንቀጽ 1 መግቢያን በምናይበት ጊዜ በሌላ አኳኋን በህብረት ስምምነቱ የተካተተ ካልሆነ ያለ ማስጠንቀቂያ ከሥራ ሊያሰናብቱ የሚችሉ ነገሮች በዚሁ አንቀጽ ስር የተዘረዘሩት ብቻ እንደሆኑ ያመለክታል። ለህብረት ስምምነቱ መውጣት መሰረት የሆነው በአዋጅ ቁጥር 377/96 አንቀጽ 27 ፊደል ተ ያለ ማስጠንቀቂያ ከሥራ ሊያሰናብቱ ይችላሉ ተብለው በህብረት ስምምነት የሚደነገጉት ሌሎች ጥፋቶች እንደሆነ ያመለክታል። ይህ ማለት ደግሞ በህብረት ስምምነት እንደ ምክንያት ሊደነገጉ የሚችሉት ነገሮች ጥፋትን መሰረት ያደረገ መሆን እንዳለበት ያመለክታል። አሁን ለተጠሪዎች ከሥራ መሰናበት መሰረት የሆነውን የህብረት ስምምነት አንቀጽ 58 ስንመለከትም የአንቀጹ ርዕስ ከሥራ የሚያሰናብቱ ከባድ ጥፋቶች በሚል ከመደንገጉም በላይ የዚሁ አንቀጽ ንዑስ አንቀጽ 10 በተያያዘ መልኩ ድርጅቱ ከመዝገብ ቤት የሚሰጠውን የማስጠንቀቂያ ወረቀት አልቀበልም ካለ በማለት ይደነግጋል። ይህንን ሁሉ አንድ ላይ ጠቅለል አድርገን ስንመለከት የሥራ ስንብቱ የሠራተኛውን ጥፋት መሰረት ያደረገና የሚሰጠውን ማስጠንቀቂያ ጥፋትን መሰረት ያደረገ መሆን እንዳለበት ያመለክታል። የአሁን ተጠሪዎች እንዲቀበሉ የታዘዙትን ደብዳቤ አንቀበልም ማለታቸው በመጀመሪያ ጉዳዩን ባየው ፍርድ ቤትም ሆነ በይግባኝ ሰሚው ፍርድ ቤት በፍሬ ነገር ረገድ የተረጋገጠ ጉዳይ መሆኑ ቢታመንበትም እየተሰጣቸው ያለው ደብዳቤ ከላይ እንደተብራራው የሕግ ድንጋጌዎች ጥፋትን መሰረት ያደረገ ነው ወይስ አይደለም ከሚለው አኳያ መታየት አለበት። በዚህ መሰረት ተጠሪዎች እንዲቀበሉ እየታዘዙ ያሉት ቀድሞ በሥራ ውላቸው ውስጥ በቀን ተጠሪዎች 5 ካሬ ሜትር ለመስራት የተስማሙበትን አመልካች በቀን 10 ካሬ ሜትር እንዲሰሩ የጻፈባቸውን ደብዳቤ ስለመሆኑ የፌዴራል ከፍተኛ ፍርድ ቤት በፍሬ ነገር ደረጃ ያረጋገጠው በመሆኑ የዚህ ሰበር ሰሚ ችሎት ስልጣን ደግሞ በኢፌዴሪ ሕገ መንግሥት አንቀጽ 80 ንዑስ አንቀጽ 3 ፊደል ሀሌታ ውሃና በአዋጅ ቁጥር 25/88 አንቀጽ 10 መሰረታዊ የሕግ ስህተት ሲኖር ማረም በመሆኑ የይግባኝ ሰሚው ፍርድ ቤት የደረሰበትን መደምደሚያ መቀበሉ ተገቢ ይሆናል። በመሰረቱ አመልካችም የሚከራከረው የተጻፈው የደብዳቤ ይዘት ከዚህ የተለየ ስለመሆኑ ሳይሆን ደብዳቤውን ያለመቀበላቸው ብቻ ከሥራ ለማባረር በቂ ነው ከሚለው ነጥብ አኳያ በመሆኑ አልፈነዋል። የተጻፈባቸው ደብዳቤ ይዘት ከላይ የተመለከተው በመሆኑ አመልካችም ተጠሪዎች ሲቀጠሩ የነበረው ውል በቀን 5 ካሬ ሜትር ለመስራት እንደተስማሙ ባላስተባበሉበት በራሱ ተነሳሽነት በውላቸው ውስጥ የተቀመጠውን የቀን የሥራ መጠን በመተላለፍ በቀን 10 ካሬ ሜትር እንዲሰሩ ማለቱና ቀድሞ የነበረውን የሥራ ውል የሚያስቀይር ጉዳይ መኖሩን እንኳ ባላስረዳበት በራሱ መጻፍና አንቀበልም ብሏል በማለት ከሥራ ማሰናበቱ ከተጠቀሱት የሕግ ድንጋጌዎች ጋር የሚጣጣም ባለመሆኑ የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ መሰረታዊ የሕግ ስህተት ያለበት ሆኖ አልተገኘም። በመሆኑም ቀጥሎ የተመለከተውን ውሳኔ ሰጥተናል። ውሳኔ 1. የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 99340 በቀን 9/5/2003 ዓ.ም በዋለው ችሎት የሰጠው ውሳኔ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ጸንቷል። 2. አመልካች ተጠሪዎችን ያለ ማስጠንቀቂያ ከሥራ ያሰናበተው ሕገ ወጥ ነው ተብሎ ተያያዥ ክፍያዎች ለተጠሪዎች እንዲፈጸሙ መወሰኑ በአግባቡ ነው ብለናል።
3. በዚህ ችሎት በቀን 1/6/2003 ዓ.ም በዋለው ችሎት የተሰጠው እግድ ተነስቷል። 4. በዚህ ችሎት በግራ ቀኙ ለደረሰው ወጪና ኪሳራ የየራሳቸውን ይቻሉ ብለናል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 6636 ሰኔ 3 ቀን 2003 ዓ.ም ከገጽ 234 እስከ 236 ዳኞች ተገኔ ጌታነ፣ ሀጎስ ወልዱ፣ አልማው ወሌ፣ ነጋ ዱፍሳ፣ አዳነ ንጉሴ። አመልካች እምላሉ ወረዳ ኮንስትራክሽን አክሲዮን ማህበር። ጠበቃ ሲሳይ ታደሰ። ቀረቡ። ተጠሪዎች 1 አቶ መሐመድ ሰይድ አልቀረቡም። 2 ሲሳይ ተስፋዬ ቀረቡ። 3 መላኩ እውነቱ ቀረቡ። 4 አበባ ጉዲሳ ቀረቡ። 5 ስብዓት አለማየሁ ቀረቡ። 6 በኃይሉ ደምሴ ቀረቡ። መዝገቡ መርምረን የሚከተለውን ፍርድ ሰጥተናል። ፍርድ ያውን አመልካች በስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ተከሳሽ ሲሆን ተጠሪዎች ደግሞ ከሳሾች ነበሩ። ክሱም በተከሳሽ ድርጅት ተቀጥረን እየሰራን እያለ ተከሳሽ በራሱ አነሳሽነት የሥራ ውላችንን ያቋረጠብን ስለሆነ በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 መሠረት የተለያዩ ክፍያዎችን እንዲከፍለን ይወሰንልን የሚል ነው። ተከሳሽ በበኩሉ ለክሱ በሰጠው መልስ ከሳሾች የተቀጠሩት ተከሳሽ ተስፋ የነጋዴዎች አክሲዮን ማህበር ከተባለው ጋር የሱቆች ሕንጻ ግንባታ ለማድረግ በገባነው ውል መሰረት የሱቆች ሕንጻ ለመገንባት ቢሆንም ከማህበሩ ጋር የተደረገው የሱቆች ሕንጻ ግንባታ ውል በመቋረጡና ከሳሾችም የተቀጠሩት ለዚሁ ፕሮጀክት ለተወሰነ ጊዜ በመሆኑ የሚገባቸውን ክፍያ ማለትም የዓመት ረፍት በገንዘብ ተለውጦና የስንብት ክፍያ እንዲሁም የሥራ ልምድ የምስክር ወረቀት ተሰጥቷቸው የሥራ ውሉ ተቋርጧል ብለዋል። ጉዳዩን በመጀመሪያ ደረጃ የተመለከተው የስር የፌዴራል የመጀመሪያ ደረጃ ፍርድ ቤትም ተከሳሽ ከከሳሾች ጋር የነበረውን የቅጥር ውል ያቋረጠው ተስፋ ነጋዴዎች አክሲዮን ማህበር ጋር የነበረው የሱቆች ግንባታ ውል በመቋረጡ ነው ቢልም በአዋጅ ቁጥር 377/96 አንቀጽ 12 ላይ የተመለከተውን ግዴታ አልተወጣም። የሥራ ውሉ የተቋረጠው የፕሮጀክቱ ሥራ ወይም የሱቆች ሕንጻ ግንባታ በመጠናቀቁ አይደለም። ተከሳሽ ከማህበሩ ጋር ያደረገው የሱቆች ሕንጻ ግንባታ ውሉ መቋረጡ ከሦስተኛ ወገኖች ወይም ከሳሾች ጋር የነበረውን ውል እንዲቋረጥ አያደርገውም በማለት የሥራ ውሉ የተቋረጠው በሕገወጥ መንገድ ነው ሲል ተከሳሽ ለከሳሾች ቀደም ብሎ ከከፈላቸው ክፍያዎች በተጨማሪ የማስጠንቀቂያ ጊዜ ክፍያና ካሳ የ6 ወር ደሞዝ እንዲከፍል ወስኗል። የስር ተከሳሽም በዚህ በስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ ላይ ይግባኝ ለፌዴራል ከፍተኛ ፍርድ ቤት ያቀረበ ቢሆንም ከፍተኛው ፍርድ ቤትም የግራ ቀኙን ተከራካሪዎች ካከራከረ በኋላ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔን አጽንቷል። የሰበር አቤቱታውም የቀረበው በስር ፍርድ ቤቶች ውሳኔ ላይ መሠረታዊ የሆነ የሕግ ስህተት ተፈጽሟል በሚል ሲሆን በዋነኛነት አመልካች የጠቀሰው የቅሬታ ነጥብም ተጠሪዎች ሙያቸው አናጢነትና ግንበኝነት ሲሆን የተቀጠሩትም ተስፋ የነጋዴዎች አክሲዮን ማህበር አባላት ሱቆችን ለመገንባት አመልካች ከማህበሩ ጋር በገባው ውል መነሻ ሲሆን ይሄው የግንባታ ሥራ የማህበሩ አሰሪ እንዲቋረጥ በማዘዙ ተቋርጧል። የተጠሪዎችም የሥራ ውል በዚሁ ምክንያት ተቋርጧል እያለ የስር ፍርድ ቤቶች በአዋጅ ቁጥር 377/96 አንቀጽ 28 ንዑስ አንቀጽ 2 ፊደል ሀሌታ ውሃ ሰራተኞቹ በተሰማሩበት ሥራ በሙሉና በቀጥታ የሚያስቆም ሁኔታ የተከሰተ እንደሆነ አሰሪው ለማሰናበት የሚችል መሆኑ ተደንግጎ እያለ ይህንኑ ድንጋጌ በማለፍ የሥራ ውሉ የተቋረጠው በሕገ ወጥ መንገድ ነው ሲሉ መወሰናቸው ያላግባብ ነው የሚል ሲሆን የሥራ ውሉ የተቋረጠው በሕገ ወጥ መንገድ ነው በሚል መነሻ አመልካቾች ለተጠሪዎች እንዲከፍል የተባሉትን ክፍያዎች የችሎት ውድቅ እንዲያደርግ ጠይቋል። ተጠሪዎች ለአመልካች የሰበር አቤቱታ በሰጡት መልስ አመልካች በተለያዩ ክፍሎች ሰራተኞችን እየመደበ የሚያሰራ እንጂ የግንባታ ሥራዎችን ከአሰሪዎች እየተቀበለ የተቀበለውን ሕንጻ ግንባታው እስከሚጠናቀቅ ብቻ ሰራተኞችን ውል በማስገባት የሚሰራ አይደለም። ተጠሪዎች ሙያችን አናጢነት ሲሆን አመልካች የቀጠረን ከተስፋ ነጋዴዎች አክሲዮን ማህበር የተቀበለው የሕንጻ ግንባታ ሥራ እስከሚጠናቀቅ በሚል ብቻ አይደለም። ስለሆነም በስር ፍርድ ቤቶች ውሳኔ ላይ የተፈጸመ መሠረታዊ የሆነ የሕግ ስህተት የለም ብለዋል።
የግራ ቀኙ ክርክር ከዚህ በላይ የተገለጸ ሲሆን እኛም በአመልካችና በተጠሪዎች መካከል የነበረው ውል የተቋረጠው በሕጋዊ መንገድ ነው ወይስ አይደለም የሚለውን ጭብጥ በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 377/96 አንቀጽ 4 ንዑስ አንቀጽ 1 መሰረት ማንኛውም ሰው ደሞዝ እየተከፈለው በአሰሪ መሪነት በቀጥታም ሆነ በተዘዋዋሪ መንገድ ለተወሰነ ወይም ላልተወሰነ ጊዜ ወይም የተወሰነ ሥራ ለአሰሪው ለመስራት በሚያደርገው ስምምነት የሥራ ውል ይመሰረታል። በአዋጁ አንቀጽ 10 ለተወሰነ ጊዜ ወይም ለተወሰነ ሥራ በሚል መዋዋል የሚቻልባቸውን ሁኔታዎች የሚዘረዝር ሲሆን በዚሁ አንቀጽ ከተሰረዘሩት ሁኔታዎች በቀር የሚመሰረቱ ውሎች በአዋጁ አንቀጽ 9 በተጠቀሰው መሰረት ላልተወሰነ ጊዜ እንደተደረጉ የሥራ ውሎች የሚቆጠሩ ናቸው። ወደ ተያዘው ጉዳዩ ስንመለስ በስር ፍርድ ቤት ከተደረገው ክርክር መገንዘብ እንደሚቻለው አመልካች ተጠሪዎችን የቀጠራቸው አመልካች ተስፋ የነጋዴዎች አክሲዮን ማህበር ለተባለው የሱቆች ሕንፃ ግንባታ ሲሆን ስራው ሲጠናቀቅም ውሉ የሚያበቃ ነበር። በመሆኑም ከዚህ በላይ ከፍ ተብሎ እንደተጠቀሰው በአመልካችና በተጠሪዎች መካከል የተደረገው ውል በአዋጁ አንቀጽ 10 ስር ለተወሰነ ጊዜ ወይም ለተወሰነ ሥራ ተብሎ የሚደረጉ ውሎች ውስጥ የሚሸፈን ነው። ይሁን እንጂ አመልካች የሱቆች ሕንፃ ለመገንባት ከተስፋ ነጋዴዎች ማህበር ጋር የገባው ውል የግንባታ ውሉ ፕሮጀክት ከመጠናቀቁ በፊት ተቋርጧል። ይህ አመልካች ከተስፋ የነጋዴዎች አክሲዮን ማህበር ጋር የገባው የሱቆች ሕንፃ ግንባታ ውል መቋረጡ የሥራ ውሉ በሌላ ምክንያት ድርጅቱ ለዘለቄታው ሲዘጋ በሕግ የሚቋረጥ ስለመሆኑ በአዋጅ ቁጥር 377/96 አንቀጽ 24 ንዑስ አንቀጽ 4 የተደነገገውን የሚያሟላ ነው። ይህ ሆኖ ሳለ የስር ፍርድ ቤቶች በአመልካችና በተጠሪዎች መካከል የተደረገው ውል የተቋረጠው በአመልካችና በተስፋ ነጋዴዎች አክሲዮን ማህበር ተደርጎ በነበረው ውል መሰረት የተጀመረው የፕሮጀክት ሥራ ሳይጠናቀቅ ነው። በማህበሩና በአመልካች መካከል የነበረው ውል መቋረጥ አመልካች ከተጠሪዎች ጋር የነበረውን ውል ለማቋረጥ በቂ ምክንያት አይሆንም በማለት ውሉ የተቋረጠው በሕገ ወጥ መንገድ ነው ሲሉ የወሰኑት መሰረታዊ የሆነ የሕግ ስህተት የተፈጸመበት ነው። ስለሆነም የሚከተለውን ውሳኔ ሰጥተናል። ውሳኔ 1. የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 67044 በቀን 20/11/2002 ዓ.ም በዋለው ችሎት የሰጠው ፍርድና የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 96791 በቀን 22/6/2003 ዓ.ም የሰጠው ፍርድ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሠረት ተሽረዋል። 2. በአመልካችና በተጠሪዎች መካከል የነበረው የሥራ ውል የተቋረጠው በሕጋዊ መንገድ ነው ብለናል። ስለሆነም አመልካች ለተጠሪዎች የስንብት ክፍያና የዓመት ረፍት ወደ ገንዘብ ተለውጦ በመክፈል እንዲሁም የሥራ ልምድ የምስክር ወረቀት በመስጠት ተጠሪዎችን ያሰናበታቸው በአግባቡ ነው። 3. የዚህን ፍርድ ቤት ወጪና ኪሳራ የግራ ቀኙ ተከራካሪዎች የየራሳቸውን ይቻሉ ብለናል። 4. መዝገቡ የተዘጋ ስለሆነ ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 59906 የካቲት 9 ቀን 2003 ዓ.ም ከገጽ 237 እስከ 239 ዳኞች ሀጎስ ወልዱ፣ ዳኜ መላኩ፣ ተሻገር ገብረስላሴ፣ አልማወሌ፣ አሊ መሐመድ። አመልካች የኢትዮጵያ ምርጥ ዘር ድርጅት ነገረ ፈጅ አቶ ፈለቀ እንግዳሸት ቀረቡ። ተጠሪ አቶ ኃይለ ማርያም ሻረው ቀረቡ። መዝገቡን መርምረን የሚከተለውን ፍርድ ሰጥተናል። ፍርድ በዚህ መዝገብ የቀረበው የሰበር ክርክር የአሰሪና ሰራተኛ ጉዳይን የሚመለከት ነው። የሰበር አቤቱታውም የአሁን ተጠሪ የሥራ ውሉ ተቋርጦ እንዲሰናበት የተደረገው ከሕግ ውጪ ስለሆነ አሰሪው ድርጅት ወደ ሥራው እንዲመልሰው ይገባል። የሥራ ውሉ ከሕግ ውጪ ከተቋረጠበት ጊዜ ጀምሮ ደሞዝና ልዩ ልዩ ጥቅሞች ሊከፈሉት ይገባል በሚል የተሰጠው ውሳኔ መሠረታዊ የሕግ ስህተት ያለበት ነው በማለት በሕገ መንግሥቱ አንቀጽ 80 ንዑስ አንቀጽ 3 መሠረት የቀረበ ነው። ክርክሩ የተጀመረው በገደባ ሳሳ ወረዳ ፍርድ ቤት ሲሆን ከሳሹ ሰራተኛው የአሁኑ ተጠሪ ሆኖ ክሱ አሰሪው ድርጅት የሆነው የአሁኑ አመልካች ከሕግ ውጪ እኔን በወንጀል በመጠርጠር አግዶኝ እንዳልሰራ ስላደረገ ወደ ሥራ እንዲመልስ ይወስንልኝ በሚል የቀረበ ነው። የአሁኑ አመልካች ሰራተኛው ከሥራው እንዲታገድ የተደረገው የመንግሥት ቼክ በሐሰት ፈርሞ ከባንክ ገንዘብ ስላወጣ ነው። ከሥራ የሚያሰናብተው ከፍተኛ የዲሲፕሊን ጥፋት ስለፈጸመ የተወሰደው እርምጃ ትክክል ነው የሚል ክርክር
ቢያቀርብም የወረዳው ፍርድ ቤት ሰራተኛው በተጠረጠረበት ወንጀል ጥፋተኛ ተብሎ በሕግ የተሰጠ ውሳኔ የለም፣ በመጠርጠሩ ብቻ ከስራ ታግዷል የሚለው በሕጉ ተቀባይነት የለውም በማለት የአሁኑ አመልካች ሰራተኛውን ወደ ስራው እንዲመልሰው ደሞዝና ልዩ ልዩ ጥቅሞች ከተቋረጠበት ጊዜ ጀምሮ ሊከፍለው ይገባል በሚል ወስኗል። የአሁኑ አመልካች በዚህ የወረዳው ፍርድ ቤት ውሳኔ ቀረ በመሰኘት ይግባኙን በየደረጃው ላሉ የኦሮሚያ ፍርድ ቤቶች ቢያቀርብም ተቀባይነት ሳያገኝ ቀርቷል። የአሁኑ አመልካች በስር ፍርድ ቤቶች የተሰጠው ውሳኔ መሰረታዊ የሕግ ስህተት ያለበት ነው የሚልባቸውን ምክንያቶች በ28/12/2002 ዓ.ም በነገረ ፈጁ አማካኝነት በተጻፈ ማመልከቻ ዘርዝሮ አቅርበዋል። አቤቱታው ተመርምሮ ጉዳዩ ለሰበር ችሎት ቀርቦ እንዲታይ በመባሉ ማመልከቻው ለአሁኑ ተጠሪ ተልኮ ቀርቦ መልስ እንዲሰጥበት ተደርጓል። በዚህም መሰረት ተጠሪው በ23/3/2003 ዓ.ም የተጻፈ መልስ ሲያቀርብ የአመልካች ነገረ ፈጅም የመልስ ሰጥቶበት ተከራክሯል። ጉዳዩም ተመርምሯል። አሰሪው ድርጅት የአሁኑ አመልካች ሰራተኛው የአሁኑ ተጠሪ ከስራ የተሰናበተው የድርጅቱን ቼክ በሐሰት በመፈረም ከባንክ ገንዘብ አውጥቶ በመውሰድ ከፍተኛ ጥፋት በመፈጸሙ ነው በማለት አጥብቆ የሚከራከር ሲሆን የአሁኑ ተጠሪ ደግሞ ከጥርጣሬ በቀር ወንጀሉን ስለመፈጸሜ የሚያረጋግጥ ማስረጃ ስላልቀረበ የአመልካች ክርክር በሕግ ተቀባይነት የለውም ባይ ነው። በመጀመሪያ ከስራ እገዳ ሆኖ በመጨረሻ ከስራ ስንብት ሆኗል የተባለው የአሁኑ አመልካች እርምጃ ከሕግ ውጪ ነው ወይንስ አይደለም የሚለውን ዋናውን የክርክር ጭብጥ በተመለከተ ወረዳው ፍርድ ቤት ሰራተኛው በወንጀል ተጠርጥሯል ከመባል በቀር በሕግ ጥፋተኛ ስለመሆኑ ተወስኖበት የቀረበ ማስረጃ የለም በማለት ማስረጃው የፍርድ ቤት የወንጀል ውሳኔ ብቻ እንደሆነ አድርጎ በመውሰድ አሰሪው ሰራተኛው ፈጽሟል ስለሚለው ጥፋት በማስረጃ አላስረዳም ወደሚል ድምዳሜ ያመራ ሆኖ ይገኝ እንጂ አሰሪው ድርጅት ሰራተኛው ፈጽሟል ስለሚለው ጥፋት በፍርድ ቤት የተሰጠ የወንጀል ውሳኔ በማስረጃነት ማቅረብ ሳያስፈልግ የሰው ወይም ሌላ የጽሑፍ ማስረጃ በማቅረብ ማስረዳት ይችላል። በዲሲፕሊን ኮሚቴ ጉዳዩ ተጣርቶ ከስራ የሚያስወጣው ጥፋት ፈጽሟል የተባለበት የዲሲፕሊን ውሳኔ መኖሩ ከታወቀ በጽሑፍ ማስረጃነት የማይቀርብበት ምክንያት የለም። በወንጀል ምርመራ የተጣራበት ማስረጃም ካለ በማስረጃነት ቀርቦ ሊታይና ሊመዘን የሚችል ነው። የወረዳው ፍርድ ቤት የአሁኑ አመልካች እነዚህን ሁሉ ማስረጃዎች እንዲያቀርብ አድርጎ አጣርቶ መወሰን ሲገባው ሰራተኛው በወንጀል ተከሶ ጥፋተኛ የተባለበት የፍርድ ቤት ውሳኔ በማስረጃነት ካልቀረበ ከስራ የሚያሰናብተው ጥፋት ስለመፈጸሙ ማስረዳት እንደማይችል አድርጎ የወሰነው ትክክል አይደለም። ሌሎች ማስረጃዎች እንዲቀርቡ ተደርጎ ሳይጣራ የተሰጠው ውሳኔም መሰረታዊ የሕግ ስህተት ያለበት ሆኖ ተገኝቷል። ውሳኔ 1. የገደብ አሳሳ ወረዳ ፍርድ ቤት በፋይል ቁጥር 04168 በ23/9/2002 ዓ.ም የሰጠው ብይን የምዕራብ አርሲ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 09309 በ30/10/2002 ዓ.ም የሰጠው ትዕዛዝና የኦሮሚያ ጠቅላይ ፍርድ ቤት ሰበር ችሎት በመዝገብ ቁጥር 109450 በ13/12/2002 ዓ.ም የሰጠው ትዕዛዝ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 348 ንዑስ አንቀጽ 1 መሰረት ተሽረው የገደብ አሳሳ ወረዳ ፍርድ ቤት የአሁኑ አመልካች ሰራተኛው የአሁኑ ተጠሪ ፈጽሟል ስለሚለው ጥፋት በፍርድ ላይ በተዘረዘረው መሰረት አሉኝ የሚላቸውን ሌሎች ማስረጃዎች እንዲያቀርብ አድርጎ በተገቢው መንገድ በማጣራት ከስራ እገዳው ወይም ማሰናበቱ በሕጉ አግባብ ነው ወይንስ አይደለም በሚለው ላይ ውሳኔ እንዲሰጥበት በፍትሐ ብሔር ስነ ስርዓት ሕግ ቁጥር 343 ንዑስ አንቀጽ 1 መሰረት ጉዳዩ ተመልሷል። 2. የገደብ አሳሳ ወረዳ ፍርድ ቤት በዚህ ውሳኔ መሰረት እንዲፈጽም ታዟል። 3. በዚህ መዝገብ በተደረገው ክርክር ምክንያት የደረሰውን ወጪና ኪሳራ ግራቀኙ የየራሳቸውን ይቻሉ። 4. በዚህ መዝገብ የተሰጠው ፍርድ ትክክለኛ ግልባጭ ለስር ፍርድ ቤቶች ይተላለፍ። መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 18495 መጋቢት 18 ቀን 1999 ዓ.ም ከገጽ 140 እስከ 141 ዳኞች መንበረ ፀሐይ ታደሰ፣ አሰግድ ጋሻው፣ መስፍን ዕቁበ ዮናስ፣ ሂሩት መለሰ፣ ተሻገር ገብረ ሥላሴ። አመልካች የኢትዮጵያ መንገዶች ባለሥልጣን ነገረ ፈጅ አስመላሽ ገሰሰ። ተጠሪ ወይዘሮ አሚናት ገበየሁ በሌለችበት የሚታይ ፍርድ
አቤቱታው የቀረበው የደቡብ ወሎ መስተዳድር ዞን ከፍተኛ ፍርድ ቤት በይግባኝ መዝገብ ቁጥር 6083 ህዳር 7 ቀን 1997 ዓ.ም በዋለው ችሎት የኮምቦልቻ ወረዳ ፍርድ ቤት በቁጥር 633/96 ጥቅምት 22 ቀን 1997 ዓ.ም የሰጠውን ውሳኔ በማጽናት በሰጠው ውሳኔ ላይ ነው። ያውን ተጠሪ ክሱን ያቀረቡት ሟች ሐሰን አሊ የተባለው ልጄ በተከሳሽ መስሪያ ቤት ከ1978 ዓ.ም ጀምሮ በወር ብር 285 እየተከፈለው በሰራተኛነት ሲያገለግል ቆይቶ ባደረበት ህመም በ28/1996 ዓ.ም ከዚህ ዓለም በሞት በመለየቱ የሟች ወራሽ በመሆኔ የልጄን የ18 ዓመት የአገልግሎት ካሳና ሌሎች ጥቅማ ጥቅሞች ይክፈሉኝ የሚል ነው። ክሱ የቀረበለት ፍርድ ቤትም ግራቀኙን ካከራከረ በኋላ በአዋጅ ቁጥር 377/96 አንቀጽ 39 ንዑስ አንቀጽ 2 እና ንዑስ አንቀጽ 3 እና አንቀጽ 110 ንዑስ አንቀጽ 2 ፊደል ሐመሮሃ አንቀጽ 3 ፊደል ሐመሮሃ መሰረት የሰራተኛው የዓመት ደሞዝ በ5 ተባዝቶ ተከሳሽ ለከሳሽ ይክፈል ሲል ወስኗል። የዞን ከፍተኛው ፍርድ ቤት ይህንኑ አጽንቶታል። አቤቱታው የቀረበውም በዚህ ውሳኔ ላይ ሲሆን ጉዳዩ ለሰበር ይቀርባል የተባለበት ምክንያትም በአዋጅ ቁጥር 377/96 አንቀጽ 39 መሰረት የአገልግሎት ካሳ እንዲከፈል የተሰጠው ውሳኔ በአግባቡ መሆን አለመሆኑን ለማጣራት ነው። ከስር ክርክሩ መረዳት እንደሚቻለው ለሥራ ውሉ መቋረጥ ምክንያት የሆነው የአመልካች ሰራተኛ የነበረው ሟች ባደረበት ህመም ከዚህ ዓለም በሞት በመለየቱ ነው። በአዋጅ ቁጥር 377/96 መሰረት ከአሰሪው የሥራ ስንብት ክፍያ የማግኘት መብት የሚኖረው በአዋጁ አንቀጽ 39 ንዑስ አንቀጽ 1 ስር ከፊደል ሀሌታ ውሃ እስከ ፊደል ረ በተዘረዘሩት ምክንያቶች ብቻ ነው። በዚህ የሕግ ድንጋጌ መሰረት ሰራተኛው በሞት ምክንያት የሥራ ውሉ ቢቋረጥ የሥራ ስንብት ክፍያ የሚጠየቅበት አይደለም። ሕጉ መብት አይሰጥም። የስር ፍርድ ቤቱ ክፍያው ይፈጸም ያለው በአዋጁ አንቀጽ 39 ንዑስ አንቀጽ 1 መሰረት በቅድሚያ የሥራ ስንብት ክፍያ የማግኘት መብት ስለመኖር አለመኖሩ ሳያረጋግጥ በአንቀጽ 2 መሰረት የሥራ ስንብት ክፍያው በአንቀጽ 1(10) ንዑስ አንቀጽ 2 ስለተመለከቱት ጥገኞች ይከፈላቸዋል የሚለውን በማየት ብቻ ነው። የአዋጁ አንቀጽ 39 ንዑስ አንቀጽ 2 ድንጋጌ ተፈጻሚ ሊሆን የሚገባው ግን በአንቀጽ 39 ንዑስ አንቀጽ 1 መሰረት የስንብት ክፍያ የማግኘት መብት መኖሩ የተረጋገጠ ሆኖ ሲገኝ ነው። ስለዚህ የስር ፍርድ ቤቱ የሥራ ስንብት ክፍያው እንዲከፈል የወሰነው የአዋጅ ቁጥር 377/96 አንቀጽ 39 ንዑስ አንቀጽ 1 እና ንዑስ አንቀጽ 2 ድንጋጌን በአግባቡ ባለማገናዘብ ስለሆነ መሰረታዊ የሕግ ስህተት ፈጽሟል። ውሳኔ 1. የኮምቦልቻ ወረዳ ፍርድ ቤት በቁጥር 633/96 ጥቅምት 22 ቀን 1997 ዓ.ም የሰጠው ውሳኔና ይህንኑ በማጽናት የደቡብ ወሎ መስተዳድር ዞን ከፍተኛ ፍርድ ቤት በይግባኝ መዝገብ ቁጥር 6083 ህዳር 7 ቀን 1997 ዓ.ም የሰጠው ውሳኔ ተሽሯል። 2. የስር ፍርድ ቤት ውሳኔ የተሻረ መሆኑንም እንዲያውቁት የዚህ ውሳኔ ቅጅ ይተላለፍላቸው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 2869 ሰኔ 30 ቀን 1998 ዓ.ም ከገጽ 242 እስከ 243 ዳኞች ከማል በድሪ፣ አብዱል ቃድር መሐመድ፣ ጌታቸው ምህረቴ፣ መስፍን ዕቁቤ ዮናስ፣ ሂሩት መለሰ። አመልካች አቶ ፋንታሁን አባተ ቀረቡ። ተጠሪ አቢሲኒያ ባንክ አክሲዮን ማህበር ቀረቡ። ነገረ ፈጅ እስክንድር። ፍርድ ለሰበር አቤቱታ መነሻ የሆነውን ውሳኔ የሰጠው የፌዴራል መጀመሪያ ደረጃ ፍርድ ቤት ነው። አመልካች በተጠሪ ላይ ባቀረቡት ክስ በሥራ ላይ ለነበሩበት ጊዜ የተከፈለው የ2 ወራት ቦነስ እንዲከፈላቸው ጠይቀዋል። ፍርድ ቤቱም የቦነስ ክፍያ ዋና ዓላማው ሰራተኛ በሥራ ላይ በነበረበት ወቅት የሠራው ሥራ ለአሰሪው ጥሩ ውጤት አስገኝቶ ከሆነ በሥራ ላይ ያለው ሰራተኛ ለወደፊት ውጤታማ እንዲሆን ለማበረታታት እንጂ ሥራውን የለቀቀ ሰራተኛ እንደ መብት የሚጠይቀው አይደለም በማለት ጥያቄውን ውድቅ አድርጎታል።
ይግባኝ የቀረበለት የፌዴራል ከፍተኛ ፍርድ ቤትም የቀረበውን ይግባኝ ሳይቀበለው ቀርቷል። የአሁኑ የሰበር አቤቱታ የቀረበውም በዚህ ውሳኔ ላይ ነው። ይህ ችሎትም አመልካች በሥራ ላይ ለነበሩበት ጊዜ የተከፈለውን የቦነስ ክፍያ ለአመልካቹ ሥራ በመልቀቃቸው ሊከፈላቸው አይገባም የተባለበትን ሕጋዊ ምክንያት በመመርመር አቤቱታው ለሰበር እንዲቀርብ አድርጓል። በዚሁ መሠረት ተጠሪ ተጠርቶ ቀርቦ ግራቀኙ የጽሑፍ ክርክራቸውን አቅርበዋል። ይህ ችሎትም አቤቱታ የቀረበበትን ውሳኔ አግባብነት ካለው ሕግ ጋር በማገናዘብ እንደሚከተለው መርምሯል። ከፍ ሲል እንደተገለጸው በዚህ መዝገብ አከራካሪ የሆነው አመልካች ሥራ ላይ በነበሩበት ወራት ለተሰራ ሥራ የተከፈለ ቦነስ አመልካች ከሥራ ከተሰናበቱ በኋላ ሊከፈላቸው የሚገባ መሆን አለመሆኑ ነው። አመልካች የተጠሪ መስሪያ ቤት ሰራተኛ የነበሩና በገዛ ፈቃዳቸው ስራቸውን ከለቀቁ በኋላ አመልካቹ በስራ ላይ በነበሩበት ጊዜ ለተሰራ ስራ የቦነስ ክፍያ ለተጠሪ መስሪያ ቤት ሰራተኞቹ መክፈሉ ግራቀኙ አልተካካዱም። ፍርድ ቤቶቹ የአመልካችን ጥያቄ ውድቅ ያደረጉት የአመልካች የሥራ ውል በተቋረጠበት ጊዜ የተፈቀደ የቦነስ መብት ካለመኖሩም በላይ የቦነስ ዓላማው ሰራተኛው በስራ ላይ በነበረበት ወቅት የሰራው ሥራ ለአሰሪው ጥሩ ውጤት አስገኝቶ ከሆነ ለወደፊትም በተመሳሳይ መልኩ በርትቶ ውጤታማ እንዲሆን ለማበረታታት እንጂ ሥራውን የለቀቀ ሰራተኛ እንደ መብት የሚጠይቀው አይደለም በማለት ነው። እኛም ጉዳዩን እንደተመለከት ነው ቦነስ የሚከፈለው በሥራ ላይ ያለ ሰራተኛ ወደፊት በርትቶ እንዲሰራ ለማበረታታት ብቻ ሳይሆን ሰራተኛው በሥራ ላይ በነበረበት ወቅት የሰራው ሥራ ለአሰሪው ትርፋማ ውጤት በማስገኘቱ የትርፉ ተጠቃሚ እንዲሆንም ጭምር የሚሰጥ የጥቅም ክፍያ ነው። በመሆኑም የቦነስ መብት ተጠቃሚ ለመሆን ለቦነስ ክፍያ ምክንያት ለሆነው ትርፍ ሰራተኛው አስተዋጽኦ ማድረግ አለማድረጉ ሊታይ ይገባል። በእርግጥ የሰራተኛው ሥራ ትርፋማ መሆን አለመሆኑ የሚታወቀው የበጀት ዓመቱ ሂሳብ ከተሰራ በኋላ በመሆኑ የቦነስ መብት የሚፈቀደው ይኸው ውጤት ከታወቀ በኋላ ነው። የሂሳቡ ውጤት የአሰሪውን ትርፋማነት ካረጋገጠ ግን ለትርፋማነቱ አስተዋጽኦ ያደረገው ሰራተኛ የቦነስ ጥቅም ተካፋይ ሊሆን ይገባል። በተያዘው ጉዳይ አመልካቹ በሥራ ላይ በነበሩበት ጊዜ የተሰራው ሥራ ለመስሪያ ቤቱ ትርፋማነት ምክንያት ሆኗል። በመሆኑም ምንም እንኳን የቦነስ መብት የተፈቀደው አመልካቹ ከሥራ ከለቀቁ በኋላ ቢሆንም የቦነስ መብቱ የተፈቀደው የአመልካች በሥራ ላይ በነበሩበት ወቅት ለተሰራ ሥራ በመሆኑ አመልካች የጥቅሙ ተካፋይ የማይሆኑበት ምክንያት የለም። በመሆኑም ቦነስ በሥራ ላይ ያለን ሰራተኛ ለማበረታታት ብቻ የሚሰጥ ነው በማለት የአመልካች የቦነስ ክፍያ ጥያቄ ውድቅ መደረጉ ስህተት ሆኖ አግኝተነዋል። ውሳኔ 1 የፌዴራል መጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 16632 በ29/6/1997 ዓ.ም የሰጠው ውሳኔና የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 37603 በ25/9/1997 ዓ.ም የሰጠው ትዕዛዝ ተሽረዋል። 2 አመልካች በሥራ ላይ ለነበሩበት ከሰኔ 24 ቀን 1995 ዓ.ም እስከ ሰኔ 23 ቀን 1996 ዓ.ም ላለው ጊዜ ለሌሎች ሰራተኞች የተሰጠው ቦነስ እንዲከፈላቸው ተወስኗል። 3 ወጪና ኪሳራ ግራቀኙ ይቻቻሉ። መዝገቡ ተዘግቷል። ይመለስ። የማይነበብ የ5 ዳኞች ፊርማ አለበት።